ባለ ጊዜ ነኝ ተረኛ ነኝ ይላል። አሁን ተራው የኔ ነው። ከኔ ወደ ማንም የለም። ቀጥሎ ምንም ማንም የለም። መጨረሻ ላይ ነው የደረሰኝ ተራዬ። ከ155 ዓመት በኋላ የደረሰኝ ከትላንት ወደ በተራችሁ ጊዜ እነሱ እኔ ነኝ ባለ ተራ ብሎ ረግጦኛል። ባለ ጊዜ ነኝ። አዎ ባለ ጊዜ ነኝ። አቶ ጀዋር መሐመድ እርሶ ላይ ትችት አንስተውቦት ነበር። እስር ቤት አለው፣ ባለ ጉዳዮችን ይደበድባል፣ በተለያዩ መሳሪያዎች ያስፈራራል። ፌስቡክ ሚሸጥነባ ፌስቡክ ነው። ቡና እንኳን ከምታፈላለ አስነስቶ አስወልዷት የከዳ ሰው ጀዋር መሐመድ ለአገር ምንም ስላልጠቀመ ሰው ሁሉ እንደርሱ ይመስለዋል። እኔ 135 ዓመት ኖራለሁ። ረጅም ያንተ ረጅም ጊዜ እኮ 50 ዓመት ነው። በሹፌርና በጋርድ ነው የሚሄዱት እና ባለ ጊዜ ነኝ ብያለሁ። ጠበቃ የለኝም። ያያቸው እኮ ከመጣም እነሱን አልፎ ዋጋውን ቀምሶ ሄዳል እያሉ አይደል? ያው እርሶ እንዴ ለምን ትመጣብኛለህ? አንተ ያለ ጉዳይ ምን ትሰራለህ ከኔ ላይ? ይፉጋ ልጅ ጨዋሳል። እጁ ስትይዘው እጅን ይነክሳል። ከኛ ከኦሮሞ ህዝብ ጋር አይደመር። ጀዋር ቁማር 3 ተበልቷል። አንደኛ ዲቃላ ፈልፍሎብን ያልጋ ስህተቶቹ ፈልፍሎብን ላችን ላይ ጥሎባ ይሄዳል። ሃይንዳይ መኪና ውስጥ ሆኖ ተደርጎ ታየር ዱንዳር ተብሎ ተለጥፎ አይቻለን። አይተውታል። እንዲሁም ሲያዩ ድሮም አፍንጫው አይታል ምን ያህል እንደሚሰፋ አፍንጫውን አይተ አፍንጫው ሰፊ ነው። ልጥጣል እዚህ ጋር ነው የሚደርሰው። ዘረኝነት ጥንብ ነው ይላል ሲተት ነው። ዘር የሌለው ወፍ ዘራሽ ብቻ ነው። ሴቶች የወንዶችን ደስታ አይወዱም፣ አይናቸውን ይጨፍናሉ ብለው ተናግረው ሴቶች ትንሽ አዝነው ነበረ። በርሱ ቦታም ጠፋ። አሁን የት እንበላለን? አሁን እኮ ግራ ገብቶን ቤት ገባን። በቃ በየጥሬ ስጋ ቤቱ በየሬስቶራንቱ ከወንዶች ይልቅ እንደውም ሴቶች ናቸው አብዛኛው ምግብ ቤት የሚገኙትና ቆሮቆንዳ ወጥፎ ከታች ወጥፎ ነው የሚጠጡት እንዳይፈስ ወደ ታች እንዳይዘል ሲጠጡ በቃ ለጉድ በቃ ሱሪያችንን ያውልቁልን ይመልሱ። ሱሪያችን ይመልሱ። እንትንም አለ አይተኮነ የሰርግማ አበባ ትልልቅ ፊታቸው ሽማግሌ አንተ ወጣት ከሆን ካይፈልጉ ሽማግሌዎችን ነው የሚፈልጉት። አቅመ ሔዋንና አቅመ አዳም ከደረሱ አንድ ሰው ከ18 ዓመት በላይ ምናምን ከሆነ እድሜው ደርሷል። እሷ በተተለቀ እኚህ ሴትዮ ለአቅመ አዳም በደረሱበት ዘመን ይሄ ልጅ አልተፈጠረም። እንኳን ልጁ ቀርቶ እናቱም አልተፈጠሩም። ግን እንዴት ነው ያስኬዳል? የ27 ዓመት የ60 ዓመት ምን ነካ እማማኑንተኛ አይከብድም። ተመልካቾች ተመልሼ መጥቻለሁ። እንግዲህ አቶ ሰኚ ጋር እያደረግን ያለው ቆይታ አሁንም እንደቀጠለ ነው። እንግዲህ በተለያዩ ጉዳዮችና ሀሳቦች ላይ እያነሳን ነው። እንግዲህ የሐሰተኞችና ብዙ ደግሞ ሹመት ዛሬ መጥቷል። ሁሉን በበጎ መቀበል ነው፣ ምንም ማድረግ አይቻልም። ቅድም አንድ ሀሳብ አንስተው ነበረ። አዳም ኦሮሞ ነው አሉ፣ ሔዋን ደግሞ አማራ ነች አሉና አላብራሩትም። አድበስብሰው ነው ያለፉት። ምን ማለት ነው? እሱን ጠይቃቸው። እንዴት ጠይቃቸው? እነኚህ የምትመራቸው አሉ ፕሬዚዳንትነት ተጨመርኩልህ እኮ እሱን መርምሬ ለይቴ አጣርቴ መፍታት ካልቻሉ ደካምነታችሁን አረጋግጠን እኔ መጥቼ አብራራላለሁ። ከየትኛው መጽሐፍ ቅዱስ ነው? ከየትኛው መረጃ አምጥተው ነው ታዲያ? እኔ መጽሐፍ ቅዱስን አልነካውም። ከማይነካከገር አዳምና ሔዋን ታዲያ መጽሐፍ ቅዱሳዊ ናቸው። መጽሐፍ ቅዱስ አዳምና ሔዋንን ከየት አመጡ? ከመጽሐፍ ቅዱስ ነው ስማቸውን ያገኙት አይደለም። እኔ አዳምም ሔዋንም ብዙ መጽሐፎች አሉ እኮ እናንተ የምታነቡት አንድ መጽሐፍ ነው። ብዙ መጽሐፍቶች አሉ እኮ ጀርባ ካለ የተደረደረ ሁሉ በመቶ የሚቆጠር በሺህ የሚሆን ወደ 1000 ቤት የሚገቡት መጽሐፎች ሁሉ አንድ አይነት ይናገራል እንዴ? ስለ አንዱ አይነት ልንገርህ፣ ስለ አንዱ ነገር 1100 ላይ ታገኛለህ። ብዙ ነገሮች ላይ ታገኛለህ። የተለያየ በተለያየ ዶክተሪኑ ታገኛለህ። በተለያየ ታሪክ መጽሐፍ ላይ አሁን ለምሳሌ ኖህ አለ አይደል? የኖህ መርከብ አለ የለም? አለ። ኖህ አሁን ለምንድን ነው ከሰዎችም ሁለት ጥንድ ከእንስሳቶችም ከእርግቡም ከምኑም የወሰደው? ቁራ ስንት ዓመት ነው የምኖረው? አላቅም ስንት ዓመት እንደው ለምንድን ማታቅ? አላቅም። ኢትዮጵያዊ አይደለም እንዴ? እና እኔ ስለ ቁራ አይደለም እንዴ? ታዲያ እኔ ስለ ቁራ ምንም ቁራ አይደለም እንዴ? ይሄ እኮ ነው ችግራችሁ። ቁራ ስንት ዓመት ነው የምኖረው? እኔ ለምን ሳይኖ እኔ ሌላ ስንት የሚያሳስበኝ ጉዳይ አለ። ስለ ቁራ ደግሞ ይኑር አይኑር እኔ ምን መልከተኛል? ቁራ ስለተረገመ ነው 360 ዓመት እዚህ ምድር ላይ የሚኖረው። አንድ ቁራ 360 ዓመት ይኖራል? ይኖራል አንድ ቁራ። ይሄ ቁራ ማለት ገብቷል? ጥቁር አወኩት። በቃ እሱ ጥቁር ብቻ አይደለም፣
እንዲህ አንገቱ ላይ እንደዚህ ነጭ አለው። እሱ ኖ ምድሪቷ በቁጣ ውሃ በተመታችበት ዘመን ሂድና አይተና ብሎ ቁራውን ስልክ በዛው ጭድት ብሎ ቀረ። ከዛን እርግብን ላክ። መጀመሪያ ባዶ አፏ መጣች አይደል? ከቀናቶች በኋላ ደግሞ ስልክ ሳር ይዛ መጣች። አገር ሰላም መሆኑ ተባለ። ከዛን ቁራ እዛው ተልኬ ቀራህ እድሜ ልክህን እየጮክ ረዥም እድሜ ካሉት ውስጥ ኑር ተባለ። እንደ ንስር አሁን ከንስር ቀጥሎ እሱ ነው መኖር። ንስር በምርቃት ሲሆን ቁራው የእርግማን ውጤት ነው። ንስር ስንት ዓመት ነው የሚኖረው? ንስር ከዛ በላይ ነው የሚኖረው። ንስር 360 ስንት ከዛ በላይ ነው የሚኖረው። ስንት ነው? ከ360 በላይ ይኖራል። ወደ 400 500 ድረስም ሊሄድ ይችላል። 500 ዓመትም ይኖራል የንስር ዕድሜ። የቁራ ዕድሜ ግን 360 ነው። ንስር ዛሬ እንኳን ላይ ዳመና ውስጥ ሆኖ መሬት ላይ አይጥን ያያታል። ንስርና ቁራ ይለያያሉ። ወይ መድኃኒዓለም። እሺ ይሁንና ኦሮሞ ነው። ኦሮሞ ነው። ኩሽ ነው። እንዴት ኦሮሞ ነው? ኦሮሞ ነው ምን ማለት ሰው ነው እንጂ ሰው ነው ግን ኦሮሞ ነው። ብሔሩ ማንነቱ ኦሮሞ ነው። አይ እንዴት ነው ኦሮሞ የሚሆነው? በምን መረጃ አምጥተው ነው ኦሮሞ ነው የሚሉት? ስሙ ትርጉሙን ንገረኝ። እሺ የኖህ ትርጉም ምንድነው? ምንድነው ብዬ ጠየቅኩህ። መልሰህ ትጠይቅ። አይ እርሶ ነገሩኛ ኦሮሞኛ ከሆነ ኦሮሞ ነው አልኩህ። ትርጉሙን ንገረኝ አልኩህ። አላቅም ትርጉሙን። እኔ ኖህም በእግዚአብሔር ፊት ሞገስን አገኘ ተብሎ ዘፍጥረት 6 ላይ የሚናገረውን ነው የማውቀው እኮ። እናንተ ለምንድን ነው አሁን ኦሮምኛ ስም ያላቸው ላይ ሸሸት ታደርጋላችሁ? አይ ነገሩ እየሸሸው አይደለም። ኖህ ኦሮሞ ነው ካሉ በምን ማስረጃና የሚያውቁት ነገር ካለ የኩሽ ዘር ነው ብለው አላምጡና ነገሩኝ። አዳም ማለት ትርጉሙ በምንድን ነው? አዳም ነው። ምንኛ ነው? በምንኛ ነው? አላቅም እኔ በምንኛ እንደሆነ። እሱም ሁለቱንም ኖም ኦሮሞ ነው። የት ነው ቦታው? ያ ቦታ መርከቡ የተሰራው የት ነው? እንዴት የተሰራ መርከቡ? ኖ መርከብ የት ቦታ ነው የተሰራ? ከየትኛው እንጨት ነው የተሰራ? የት አካባቢ ነው የተሰራው? ኢትዮጵያ ውስጥ ነው። የት ነው የተሰራ? አይ እርሶ ነገር እንጂ ኢትዮጵያ ውስጥ ነው። የእርሶ አመክንዮ ነው፣ የኔ አይደለም። እንዴ እኔ መጽሐፍ ቅዱስን ነው የምከተለው። መጽሐፍ ቅዱስ ላይ የት ነው የሚለው? እኔ መጽሐፍ ቅዱስን ነው የምከተለው። እርሶ መጽሐፍ ቅዱስን አይመለከተኝም አሉ እኮ። እኔ አይመለከተኝም። ካስነካሁት ወደ መጽሐፍ ቅዱስ ከሄድን እየሰፋን እንሄዳለን። አውደ አውጥቼ በደንብ መጽሐፍ ቅዱስ ሀሳቡ ምን እንደሆነ ከመጣን ከአዳምም ጀምሮ አዳም ኦሮሞ ነው ለሚለው ያመጣሉ። ኦሮሞ አይደለም የሚለውን ያመጣለሁ። ኦሮሞ ነው የሚለውን ያመጣሉ ከመጽሐፍ ቅዱስ። ወደ መጽሐፍ ቅዱስ ከሄድን ቅድም ምን አሉኝ? እናንተ መጽሐፍ ቅዱስ ብቻ ስለምታነቡ ነው። ከመጽሐፍ ቅዱስ ውጭ እኮ መረጃዎች አሉ ስላሉ አለፍታለ። ታሪክ አለ እኮ ምን አለ? ማን የሚባል ታሪክ ጸሐፊ የጻፈው ነው? ይሄ ማለት ማን ነው የጻፈልዎት? እንደዛ በወቅቱ የጻፈው መገርሳ ነው ብዬ ቢል እምነት አትወስድልኝም። በወቅቱ የጻፈው ጉዲሳ ነው ብዬ ቢል እምነት አትወስድልኝም። የግድ ወልደ ጻድቅ ማለት አለብኝ። የግድ በወቅቱ የነበረ ወልደ ጊዮርጊስ ማለት አለብኝ። ያኔ ነው የምትቀበሉኝ። ወይ ሳሙኤል ማለት አለብኝ፣ ወይ ማቴዎስ ማለት አለብኝ። አትወስደኝም፣ አትቀበለኝም እኮ። የተጻፈ ካለ ማስረጃውን ያመጣ። ገመቹ ነው የጻፈ ብዬ ብል ምን ተመርጋለህ? ስለምን? ስለ አዳም ኦሮሞነት ገመቹ ታሪክ ላይ አለ ብዬ ብልክ ምን ታደርጋለህ? እኮ ካለ ያቀርባሉ። በቃ እሱን አቀርብላለሁ። ቀጣይ ላይ እለፋውን ወደሚመለከት እለፍና እነኝን አጣራና የምትመራቸው ሰበካ ጉባኤዎች ካሉ አይደለም፣ አፈ ጉባኤ ነው አንተ አይደለም፣ የነሱ እነኛ የሚሟገቱት ካሉ ከነሱ ጋር እንትን በልና አጣርተ እነሱ ካወቁና ከተነተኑልህ አምጣቸው። ከዛም በኋላ እነሱ ያመጡትን እኔ ያርምላለሁ፣ አስተካክልላለሁ። ባለ ጊዜ ነኝ ተረኛ ነኝ ይላሉ እርሶ። ማን ነው ባለ ጊዜ ያደረጉት? ማን ነው ተረኛ ያደረጉት? እስቲ እሱ ነገሩኝ። እኔ ባለ ጊዜ ነኝ ብዬ ያልኩክ በእድሜ ነው። እድሜ ማለት ምንድን ነው? በእድሜ አሁን እኔ ወጣት ነኝ። በዚህ ጊዜ መስራት መትጋት አለብኝ። መስራት፣ ደህንነቴን ማሸነፍ፣
ይሄ አጉል ጭልምተኝነትን መግፈፍ፣ ፍርሃትን ከውስጥ ማስወገድ፣ ደፍሬ መሄድ፣ ፍቅር መስበክ፣ ሰላም መጥራት፣ ሰላም በቃ ሰላም ካስጋ እንደውሰድ ቅጥነቴ ነቲ ነግነቅ ያረግ ነግነቅ ያረገ ነው። አዎ ስለዚህ ይሄንን ስታመጣ ሰላምን ማምጣት አለብህ እንጂ አንተ አጉል ጊዜ ባለ ጊዜ የምትለኝ ከሆነ ያንተን ጊዜ ድመት ነው የበላብህ ወይ አይጥ ነው የበላብህ? እርሶ ነው ታኔ ባለ ጊዜ ነኝ ባለ ተራ ነኝ ያሉት ራሱ ትርሶት እኮ ባለ ተራ ያልኩን አዳምጠኝ። እኔ ባለ ተራ ነኝ ያልኩ እንጂ ከስልጣን ጋር አያይዤ አይደለም። እና ምንድን ነው ባለ ተራ ነኝ? ባለ ተራ ነኝ መጨረሻ ነበር የተሰለፍኩት። ለምንድን ነው ቀባ ቀባ የምናደርገው? ባለተራ ምናምን ብላችሁ የምትሉት ኦሮሞን ከሆነ ኦሮሞን ባለተራ ብለህ ካልክ ያንተን ተራ እንደጨረስክ እርግጠኝነት ያመጣልኝ አይደለም። ሰልፍ ላይ ነበር አይደል? እሺ። ከፊት ለፊቴ ብዙ ነበራችሁ የተሰለፋችሁት። እሺ። ከፊት ለፊቴ ጨረሳችሁ፣ ተራችሁ ጨርሳችኋል። አሁን ተራው የኔ ነው። ከኔ ወደ ማንም የለም። ቀጥሎ ምንም ማንም የለም። መጨረሻ ላይ ነው የደረሰኝ ተራዬ። ከ155 ዓመት በኋላ የደረሰኝ። ከ155 ዓመት በኋላ ተራው ስለደረሰኝ አሁን ከኋላ የሚረከብ ተራው ደርሶት ይመጣብኛል የሚል ስጋት የለብኝም። ነገር ግን አንተን ጭምር ተራው ያለፈብን ጊዜ የባከነብህን ጊዜ ጭምር ተራይን ሳትጠቀም የባከነብህ ጊዜ ካለ ሌሎች ተራችሁ ያለፈባችሁ ይሄ እያሉ ግራና ቀኝ ምላሳችሁን ነክሶ እያሉ ኢትዮጵያ ብሎ የሚጮሁትን የሚንቀጠቀጡትን ሁሉ እያከምን ይሄ አፈት ገፈቱን ከላያችሁ ላይ አራግፈን ኮተቱን አራግፈን ጨርቆሴን ጠቅልለን እየጣል ነፃ እያወጣን ተሸክመን አብረን ወደ አዲሱን ተራ እኩል አብረን እንድንኖር አዲስን ደግሞ ቀጣይ ትውልድ ከኋላችን ለሚመጣው ትውልድ አብሮ በጋራ እንዲያልፉ ለማሸጋገር አለብን። ለምን ከትላንት ወደ በተራችሁ ጊዜ እነሱ እኔ ነኝ ባለተራ ብሎ ረግጦኝ ነበረ፣ ትገፋኝ ነበረ፣ ታስራኝ ነበረ፣ ታኮላሻኝ ነበረ፣ ጥፍሬን ትነቅለኝ ነበረ፣ እግሬን ትቆርጠኝ ነበረ፣ አይምሮዬን ታደነዝዘኝ ነበረ፣ ገለኝ እንደፈለክ ትሄድ ነበረ። በተራዎቻችሁ ሁሉ ላይ አንበርክኬ ስትገርፈኝ ኖረሃል። አሁን እኔ ያንን መድገም የለብኝም። ስለዚህ አብረን ባለተራ ነን ነው። አብረን ባለተራ ነን። አብረን እንስራ። እልቁንስ አንሰያየም። ይሄ አምጥተህ ወስደህ እንደ ከብት እበት ወስደህ ልጥፍ አድርገህ በእበት ላይ ደግሞ ታፔላ ለጥፈህ የምታዞረኝን ተወኝና የለጠፍክብኝን የምትለጥፉብንን እበቱን ጭቃውን ከላያችን ላይ አንሱ። መጣ ካጣችሁ አንድዱ። በተረፈ ግን አብረን ባለተራ ነን፣ አብረን ባለጊዜ ነን። እድሜያችን ተመጣጣኝ እስከሆነ ድረስ ባለጊዜ ነን ሁላችንም፣ መንቀሳቀስ እስካላቃተን ድረስ። በተረፈ ግን ባለጊዜ ነኝ። አዎ ባለጊዜ ነኝ። ማን አባቱ እንደኔ አገሬን እወዳለሁ፣ ህዝቤን እወዳለሁ፣ መንግስቴን እወዳለሁ፣ ሁሉም ነገር ሰራለሁ። በእኔ ጊዜን በአግባቡ እጠቀምበታለሁ። ጠዋት ትነሳለሁ። እንቅልፍን ከጨረስኩ በኋላ ተነስቼ ስፖርት እሰራለሁ። ከዛን ወደ ስራ ይወጣለሁ፣ ሰራለሁ። ቀን ማታ አርፋለሁ፣ በደንብ እሰራለሁ። መንግስትን ደግፋለሁ፣ ህዝብን ደግፋለሁ፣ የደከመውን ረዳለሁ። ምን ጊዜ ስላለኝ ጠንካራ ስለሆንኩ ደካማን አበረታለሁ። ከዛም ውጪ ጊዜን በዚህ ልክ ከተጠቀም ባለ ጊዜ ነኝ እኔ። ጊዜ ያለፈበትን ነው የሚደግፈው።
በሱ ተራ ጨቋኝ እንደነበረ እንዲማር ነገ ተመልሶ እንኳን አጋጣሚ አቃጣሪ እንኳን ሆኖ እድል ዘመናዘሩ ወዳለ ተመልሶ ቢያገኝ እንኳን ይህን ችግር ያለፈውን የእሱን አይነት አተገባበር ተግብሮ እንዳያልፍ አስተምሬው ማለፍ አለብኝ። ለዚህም እኮ ነው የጠቅላይ ሚኒስትሩ ሊጋሲ የብልጽግናው ሊጋሲ ብልጽግና ማለት ከግለሰብ ኪስ ነው የሚጀምረው። ማበልጸግ ከግለሰቦች ነው የሚጀምረው። ከዛ ወደ ቡድን፣ ከዛ ወደ አገር፣ ወደ ህዝብ፣ ከህዝብ ወደ አገር። አሁን እኮ ህዝቡ በራሱ ላይ አላወቀም እንጂ እድገት፣ ለውጡ፣ ብልጽግና፣ አገራዊ ዲሞክራሲ፣ አገራዊ ብልጽግና፣ አገራዊ እድገት፣ የወንዝ ዳርቻ ማር ምን የመሰሉ ማሮችን ማምረት ጀምረናል እኮ። ምን የመሰሉ ማሮች መተያየታል። ጎብኝታ እርሻ አላችሁ አይቻለሁ። እሸትም ወስጃለሁ። ማርም ደርሷል። ያ ማር ተመልከት፣ የዚህ ውጤት ነው። በፊት ግን ይሄ ሁሉ ውስጥ መግባት አንችልም። በጊዜ መጠቀም ሲገባኝ አብዛኛውን ጊዜ የበላህብኝ እስር ቤት ነው። አንተ ግን የበላህብኝ በተራ ካንተ አራብከኝ፣ እኔ ግን በተራዬ አበላውክ። በተራዬ እኔ በጊዜ ጠቀምኩክ፣ በጊዜ ካንተ ጎዳኸኝ። ተቃራኒ አይተሃል አይደለ? መልካም መስራት ለማን ነው? ለራስ ነው። በቃ በዛ ልክ እንሂድ፣ ያለፈውን ተው። በዚህ ልክ ነው ጊዜንም ተራንም መጠቀም ያለብን። ለክፋት ሳይሆን በአግባብ ነው የምንጠቀምበት። የኦሮሞ ተረኝነት የሚል ለብሔር አትስጡ። በአጋጣሚ አቃጣሪ ኦሮሞ ሆኜ ተፈጠርኩኝ እንጂ እኔ እጣ ወጥቶልኝ አይደለም። ተፈጥሯዊ እድል ነው። አንተ ወደ ነው እንደ ጉራጌ ሆነ የተፈጠርክ? አንተ ወደ አማራ ሆነ ያልተፈጠርክ? አንተ ወደ የሆነ ነገር ሆነ ያልተፈጠርክም እንዴ? ሞት ብመጣ ትሞታለህ አትሞትም? ሁሉም ነው የሚሞተው። ስትሞት እኔ እቀብርሃለሁ። አልቀበርም ሰኚ አይቀብረኝም ልትል ትችላለህ ማለት አትችልም። ስለዚህ እቀብርሃለሁ። ስፖንሰር ከወዲሁ 5% ቀንስላለሁ። ግድ የለም እኔ ረጅም ነው የምቆየው። የኔን አክል ስለማትኖር ብዬ ነው። ግድ የለም እኔ በብዙ ነው የምኖረው። እኔ 135 ዓመት ነው የምኖረው። እኔ 135 ዓመት እኖራለሁ። ለምሳሌ ያንተ ረጅም ጊዜ እኮ 50 ዓመት ነው። ከዚህ በኋላ 135 ዓመት አሁን 35 ዓመት ኖሬያለሁ። ከዚህ በኋላ አሁን የ35 ዓመት ሰው ነው እርሶ? እኔ አሁን እንዴ የሚያወሩኝ ታሪክ እኮ የረጅም ዓመት ነው። በ1992 እንግዲህ የህብር ፓርቲ ችግር ሆነ ከየት መጥተው ነው? 2007 ነው የህብረ ኢትዮጵያ ፓርቲ። ምን አገባ አንተ በዕድሜ ላይ? አይ ምንድነው ታዲያ 135 ነው የሚሉት? 135 ዓመት ኖራለሁ አልኩህ እኮ። ምን ነው ቀና? አይ 35 ዓመት መንፈሳዊ ቅናት ይኑርህ። ግድ የለም 35 አይ ስጋዊ ቅናት አይኑርህ። ለምን መሰለህ እኔ ረጅም ኖራለሁ ብለህ አትበል። ይኑሩ ችግር ለምን ብለህ ብትል አንተ እኮ ነው ያልክ። እኔ ኖራለሁ አልሞትም ረጅም ኖራለሁ አልክ። መጽሐፍ ቅዱስ ነው አንዳንዶች ሞትን አያዩም ብሎ ስትሞት ቀብረሃለሁ አልኩ። አይ አንዳንዶች ረጅም ኖራለሁ ያልክ አንተ ነህ። ልክ ነው። አንዳንዶች ሞትን አያዩም ነው። ላንሳሎትና በሹፌርና በጋርድ ነው። አንዳንዶቹ ሞትን ያያሉ ማለት ምን ማለት? አንዳንዶች ሞትን አያዩም ነው። ሞትን አያዩም። እሺ እርሶ በሹፌርና በጋርድ ነው የሚሄዱት። ከዛ በተረፈ ደግሞ የሰዎችንም ስም እያነሱ አንዴ ይሞታሉ፣ አንዴ ይፈነዳሉ፣ አንዴ እንዲህ ያሉ ይናገራሉ፣ ይሳደባሉ። ምንድን ነው ከጀርባዎት ምን ቢኖር ነው ያን ያህል ተማምነው በዚህ ልክ በድፍረት የሚናገሩበት ምክንያት ምንድን ነው? ማለት ከጀርባዎት ምን ቢኖር ነው? አንዳንድ መረጃዎችንም አንዳንድ ታዋቂ ፖለቲከኞችም የሚያነሱት ነገር ስላለ እርስዎ ላይ ሀሳብ ስለሚሰጡ እሱንም አነሳለሁ። ምንድን ነው ከጀርባዎት ምንድን ነው ያለው እንደዚህ የሚተማመኑትና እንደ ልብ የሚናገሩበት ምክንያት ምንድን ነው? ፈጣሪ ነዋ። ፈጣሪማ ለሁላችንም ፈጣሪ አይደል? እኔ የሚያምነው ግን ይለያል። ምንድን ነው የሚለየው የእርስዎ? እኔ የሚያምነው አንድ ነው እሱ ስሙ ግን 1101 ነው። የፈጣሪዎት ስም 1101 አንድ ግን 1100ም ዋጋ የላቸውም። በእኔ ስም 1100 ልታመልክ ትችላለህ፣ ግን የሚያድን አንድ ነው።
1100 ስሙም አቀያይራችሁ ብታመልኩም ብታምኑም እኔ ግን 1100 አንደኛን ነው የሚያምነው። ስለዚህ ጋርድ ምናምን ይሄ ሽፌር ምናምን የምትሉትን ቅናት ነው። ሽፌር አለኝ። አዎ እና ባለ ጊዜ ነኝ ብያለሁ። ለምን ትመልስኛለህ እኮ? ለምንድን ነው ታዲያ ባለ ጊዜ ነኝ ማለት ምን ያገናኛል? በሹፌር ሆኖ ከኋላ ተቀምጠው ነው ሲሄዱ ቅድም የሚያገኘሁት። በጣም ሰራለሁ። 2 ስልክ እኮ ነው ይዤ ያለሁት። ቅድም መግቢያ ላይ ምንድን ነው ያልክልኝ? ስራ ይበዛል አጠገቤ ራሱ ሆኖ ስልክ በጣም እንትን። አሁን ይሄን ያህል ሲቀመጥ ስልኬ ዘግቼ ነው፣ ሁሉም ዘጋግቼ ነው ቁጭ አልኩልህ። ቢዚ ነኝ፣ የስራ ሰው ነኝ። ቢሮ ብቻ ቁጭ ብዬ አላስተናግድም፣ አልሰራም። በስልክም ሰራለሁ፣ በዘርፈ ብዙ ሰራለሁ። ራሴ መሪ ይዤ አልችልም። አንድ ሁለተኛ ጋርድ ብለህ የምትለው ጋርድ አይደለም፣ ረዳቴ ነው። እሱ ደግሞ ስንቱን ምንድን ነው ረዳት? ጠብደል ያለ ረዳት ነው እንዲ ያሉት። ጠብደል ያሉ በደንብ በስፖርትና በምናምን ወታደራዊ አቋም ያላቸው ናቸው ያየኋቸው ነኝ። እሱ አንተን የመሰሉ የአንተ አይነቶች ወይም ሌሎች አንተም የሚመስሉ ማለት በስጋ ነው፣ ሀሳብን አይደለም። ሌሎች አሉ ተኩላዎች የምናደፉት ሊበሉኝ የሚፈልጉት ሞልቷል። ብዙ ማስፈራራት ይመጣብኛል። አልፈራም፣ ቅንጣት ናህል። እነሱ ሲመጡ አልፎ ሲመጣ ድንበር አልፎ የሚመጣ ቀይ መስመር የሚያልፍብኝ ካለ ቀምሶ ይሄዳል ማለት ነው። ያን ጠምደል ጡንቻውን አይታል አይደለ? እሱ ጡንቻውን ሳይሆን በደረቱ ብቻ ይበቀዋል። ከኔ የበለጠ ከኔ የተሻለ ነው እኔ ራሴን ማስጠበቅ የምፈልገው እንጂ ከኔ ባነሰ ለምን ራሴን አስጠብቃለሁ? ይሄ ማለት መንፈሳዊን አይደለም፣ ስጋዊን እኮ። በሰላም ሀገር መንግስት ባለበት ሀገር ባለበት ምንድን ነው እርስዎ በጥበቃ የሚሄዱበት ምክንያት? ምን የተለየ ነገር አለ? ጥበቃ የለኝም። ያየኋቸው እኮ ከመጣም እነሱን አልፎ ዋጋውን ቀምሶ ሄዳል እያሉ አይደል? እንዲያሁን እርስዎ ለምን ትመጣብኛለህ? አንተ ያለ ጉዳይ ምን ትሰራለህ ከኔ ላይ? ምን ትፈልጋለህ ከኔ ላይ? አንተ መሳሪያ ይዘህ የምትመጣብኝ ምን ልታደርገኝ ነው የሚመስልህ ብዬ ልውሰድልህ? አንተ በእግር ቢሮ ከፍተህ ስትገባብኝ ምን ልትሆን ነው የምትመጣብኝ? አንተ መንገድ ላይ እንደፈለክ መሄድ ስትከለክለኝ ማን ስለሆንክ ነው? ለአንተ ማን ስልጣን ሰጣ? ፍቃድ ማን ሰጣ? ለእኔ ማን ነው የሚከለክለኝ? እኩል አይደለንም እንደ እኮ። ታዲያ እንደዚህ አይነት መንገድ ላይ የሚያስቸግሩት ሰው አለ እርሶን? እንደዚህ አይነት መንገድ ላይ የሚተናኮል አለ? በጣም መተናኮል ብቻ አይደለም፣ ያም ይጮህብኛል። ያም እንደ ውሻ በየመንገድ ላይ ይጮህብኛሉ፣ ይመጡብኛሉ፣ ያስቸግሩኛሉ። ስለዚህ ይሄንን ብቻዬን እንትን አይደለም፣ መንግስት በኋላ ነው የሚደርስልኝ። ይሄ የሚጮህ ጩኸቱ ሲበዛ ውሻ በዛት ሲጮህ የወለደች ሴት ውሻ ከመጣችብህ አትምርህም፣ ትነክሳለች። ስለዚህ እነኚህን ውሾቹን ይጮሁ፣ ውሾቹም ይጮዋሉ፣ ግመሉም ይሄዳል፣ ውሃውንም ይጠጣል፣ ቅጠሉንም ይበላል፣ ወደ ማደራውም ይመለሳል። አሁንም ይጮዋሉ ውሾቹ። ግመሉም ከማደራው አይቀርም፣ ያርፋል። ውሾቹም ደክሟቸው ይተኛሉ። ግመሉ ተመልሶ ደግሞ እነኛ ውሾቹን ዳቦ ገዝቶ ያሸታቸዋል በአፍንጫችሁ፣ ግን አፋችሁ ውስጥ አያስገባላችሁ። እኔ ማለት እንደዛ ግመል ነኝ። ስለዚህ ከዛ የስጋት አንጻር ነው ብለዋል። ሰሞኑን ሚዲያ ተከታትለው እንደሆነ አላቅም። በተለይም ከኦቦ ሽመልስ አብዲሳ ጋር የኦሮሚያ ክልል ፕሬዚዳንት የሆኑት በጣም ተወዳጅ ፕሬዚዳንት ናቸው። በዚህ አጋጣሚ ከእሳቸው ጋር በተያያዘ ብዙ ሰዎች መረጃ ሲያጋሩ ነበረ። በተለይም ደግሞ የእጅ ሰዓታቸው ታይቶ ሮሌክስ የሚባል ነው ምናምን ወደ $17,000 አካባቢ የሚጠጋ ተብሎ እየተገመተ በጣም እየተወራ ነበረ። እንዴት ሊያደርጉ ቻሉ? ከምን የመጣ ነው? እንዴት ነው የሚል በጣም ዜና ሆኖ ነበር። ተመልክተውታል? ጨረፍታውን አይቻለሁ።
ያው የተለመዱ ስለሆኑ እንደዚህ አይነት ሰዎች የሚያወሩት ሰዎች የተለመዱ ናቸው። እንኳን የመሪዎቻችን ቀርቶ የመሪዎቻችንን ቀርቶ እኮ የታች ነጋዴዎቻችን የጉልት ነጋዴዎቻችንን ፎቶ ይለጥፉና ይነግዱብናሉ። አሁን መንደሬ አገር አልባ ኦሮምኛ ተናጋሪ ነው መጀመሪያ የለጠፈው። ጀዋር ነው የለጠፈው መጀመሪያ እሱን ፎቶ። ቀጥሎ ሌሎቹ ተቀባበሉ። ባለቤት አልባ አገር አልባ ብሔር አልባ ቡድንተኛ አገር የሌለው ኦሮምኛ ተናጋሪ ሸኔም የፋኖም መሀል ሰፋሪ አፈጉባኤ ነው ጀዋር። ከዛ የተነሳ የእሱን ፎቶ ሰዓቱን ለጠፈ። የሀገሪቷን የአንድ ዓመት ግማሽ በጀት የአንድ ክልል በጀት የዓመት በጀት የአማራ ክልል አንድ በጀት የሚሆነውን ዘይት ፋብሪካ ተክላለሁ ብሎ 6ኛ ክፍል ተማሪ ባለሀብቶች ታስታምሳለህ? 6ኛ ክፍል ባለሀብት የ62 ሚሊዮን ሰዓት እያሰረ የ65 ሚሊዮን ህዝብ መሪ ፕሬዝዳንታችን ሰዓት አሰረ ብሎ መለጠፉ ለምን እንደሚያቃጥለን ሰዓት አይደለም። ገና ሙሉ ጃኬትም ሱፍም ከረባታውም ሁሉም ነገሩ ጫማውም ሁሉም ነገር ከመለየው ጀምሮ ወርቅ ብናለብስ አይቆረቁረንም፣ ይገባዋል። እሱ ባይኖረን ጉዳችን ፈላ። ሽመልስ አብዲሳ ክብር ፕሬዝዳንታችን ኦቦ ሽመልስ አብዲሳ ባይኖሩ ኖሮ ጉዳችን ፈላ። መፈናፈኛ ማትሰጡንም ነው የምላቸው እነሱን ሰዎች። ምክንያቱም ብለህ ብትለኝ የቅናትና ጥላቻ ጥግ ይህን ያክል ነው የሚያስወራ። ከዚህ በፊት ታስታውስ እንደሆነ ክብርት ከንቲባችን እናት የሆነች የአዲስ አበባ ከተማ የህዝብና ወጣት የሴቶች እናት የሆነች መሪያችን በነገራችን ላይ ታውቃለህ፣ ከ33 የአዲስ አበባ ከተመሰረተችበት 33 ከንቲባ ነው የመራት። ከ33ቱ ከንቲባዎች 33ኛ እሳቸው ናቸው። ሴትም እሳቸው ብቻ ናቸው። የመጀመሪያ ሴትም እሳቸው ብቻ ናቸው። እናት የሆኑት እናት የሆነች እኔ እንዲህ አግኝቻቸው በአካል አግኝቻቸው አላቅም። አብሬያቸው ቁጭ ብዬ አውርቼ አላቅም። በስራ ላይ ግን እንገናኛለን በተደጋጋሚ ብዙ ጊዜ በስራ ላይ እንደዚህ ስራ ላይ ገበያ ላይ ስነግድ ሽንኩርቱም ጤፍ ተወደደ ሲባል የጤፍ አብዮት ዘራፍ ብዬ ተነስቼ ጤፍን ገበያ ሳረጋጋ እንቁላል ፖለቲካ ሲያደርጉ ነው እንቁላል እንደጋፋል ብዬ ስናረጋጋ ግን አስፈራርተን አይደለም አቅርበን አብልተን አጥግበንክ ነው የምናረጋጋክ እንጂ ዋ ብለንክ አይደለም። ክንደና ሳይቼክ ሳይሆን እጄ ዘርግቼ የሽንኩርትን ፖለቲካ ሲያደርጉ ነው ሽንኩርት ሞልተዋል አይሆንም። ስንዴ ፖለቲካ ላይ ያደርጉ ስሉ ነው ይሄው ኤክስፖርት ማድረግ ጀምረናል። ስንዴን አይቻልም ሁሉም ነገሮችን። ስለዚህ ክብርት ከንቲባችን ጎን ሆነን ከጠነከር ገበያ ውስጥ ያሉትን የግብርና ምርት ላይ ጨፌ ወጣቶች የተቋቋመበት አንደኛና ዋነኛው ዓላማ የአዲስ አበባና የአገሪቷ ውስጥ ያለው የከተማዎችን የኑሮ ውድነትን በግብርና ምርት ውጤት ማዕከል አድርገን ኑሮ ውድነትን ማረጋጋት፣ ልማታዊ ወጣት ምርጫን መንግስትን መርጠን አገረ መንግስትን መስርተን ጠይቀን መልስ ልናገኝበት የምንችል መንግስት ኖሮን ኢትዮጵያ ከመረጠች በኋላ መንግስታችን ካረጋገጥን በኋላ መርጠናል። በመረጥን ልክ ጠይቀህ ጥያቄን ቆጥረ ለመመለስ የምትችል የሚያስችልን መምረጥ መቻል አለብህ። ያን አድርገን የምንመርጥ ግዴታችንን ለይተን የምናቅ መብታችንን ቆጥረን የምንጠይቅ መልሳችን ደግሞ በአግባቡ ደረጃ በደረጃ የምናገኝ የምንቀበል ህዝብ ነን፣ ወጣት ነን። ስለዚህ እሳቸውም ጭምር ቀን ተለሊት ተመልከት
ለሊት 6 ሰዓት አንተ ስተኛ እሳቸው ኮሪደር ላይ እያሰሩ ነው የሚገኙት። እኔና አንተ ቤት ላይ ቁጭ ብለን ቲክታክ ላይ ስንቀመጥ እነሱ እዚህ አልምቶ ነው የሚጠብቁን። ማታ አይተህ የገባው ጠዋት ስትመጣ አታገኘው። ጨርሶ ነው የሚያድሩት። ቀን ቢሮ ነው የሚሰሩት። ቀን ህዝብ ላይ ዞሮ ነው የሚሰሩት። ጃኬታችሁ ላይ ዋጋ ሲተምኑ አላየም? ከዚህ በፊት አይቻለሁ። ለብርድ የገዙትን ጃኬት ይሄ ጃኬት ይሄን ያክል ሚሊዮን ነው አሉ። የጠቅላይ ሚኒስትሩን ጫማና ቱታ ከዚህ በፊት ገመቱ። ተመልከት፣ 130 ሚሊዮን ህዝብን የሚመራ መሪን በቡትቱ መገመታችሁ። 6 ሚሊዮን ህዝብና ከዛ በላይ የሚመሩትን ክብርት መሪን የመዲናው ከተማ መሪን በልብስ ሲገምቱ እነኚህ ሰዎች እኮ እድል አጡ እንጂ ሁላችንም አሰልፈው ፓንታችንን መቁጠራችሁ የሚቀር አይመስልም። ፓንትና ካልሲ ነው የቀራቸው። ጃኬት ከገመቱ፣ ጫማን ከገመቱ፣ ሰዓት ከገመቱ የሚቀራቸው ፓንት ነው። ቀጥሎ ካልሲ ነው። እሱን ደግሞ የኔን ይገምቱ ሰጣቸዋለሁ። ጥሩ ሰምተዋል በደንብ በሚገባ። አቶ ጀዋር መሐመድ እርሶ ላይ ትችት አንስተውቦት ነበረ። እርሶ ላይ የተጻፈውም ጽሁፍ ምንድን ነው? እስር ቤት አለው፣ ባለ ጉዳዮችን ይደበድባል፣ በተለያዩ መሳሪያዎች ያስፈራራል የሚል የግል እስር ቤት ሁሉ እንዳለው እርሶን ተደርጎ የተፈረጁበትና የተከሰሱበት ሁኔታ አለና ያንን ሊያብራሩ ፈቃደኛ ኖት? የተከሰሱት የሚለውን አንሳ። ያው ክስ ነው የቀረበቦት። ማን ነው የከሰሰኝ? በሚዲያ በሶሻል ሚዲያ ክስ አቶ ጀዋር ናቸው የከሰሱት። ክስ ነው እንደዚህ? ያው ክስ ነው ማለት ምን ማለት? በሶሻል ሚዲያ ላይ ያው ክስ እኮ ነው ያነሱት። ክስ አይደለም፣ ፌስቡክ ላይ ነው እኮ። ፌስቡክ ላይ ፌስቡክ ማለት ምንድነው ታውቃለህ? እኔ ጋር ትርጉም አለው። እሺ፣ ፌስቡክ ሁለት አይነት ትርጉም አለው። እሺ፣ በአግባቡ ከተጠቀምክበት ፌስቡክ ነው። ፌስቡክ ማለት ፌስቡክ ይሄ መጽሐፍ ማለት ነው፣ በአግባቡ ከተጠቀምክበት። በአግባቡ ካልተጠቀምክበት ግን ፌስቡክ ነው። ፌስቡክ ምሸት ጥነባ ፌስቡክ ነው የሚሆነው። አሁን እሱ ምንም በማናቅበት ዘመን ፌስቡክም ምንም በሀገራችን ላይ ባልነበረ ጊዜ በደንብ ባልሰለጠንበት ዘመን የእሱን ፌስቡክ በመከተል ስንቶቹ እንደ ባህር ዛፍ ቅጠል ረግፈዋል። ተባልተናል፣ ተጨራርሰናል። በዛ ውጣ አቃጥል፣ በዚህ ውጣ ፍረስ፣ በዛ ውስጥ እንደዚህ አድርግ፣ ግደል፣ ቁረጥ፣ ቀጥል፣ አድቅ የሚል ነበረ። በሱ ብቻ ነበረ ፌስቡክ ይታመር ነበረ። የጎበዝ አለቃ ስለነበረ፣ አንጃ በራንጃ ስለነበረ። አሁን ፌስቡክ ነው። የጀዋር ፌስቡክ አልልም እኔ። የጀዋር የሰው ስጋ መስቀያ፣ የሰው ስጋ ፎቶ መስቀያ ፌስቡክ ብዬ ነው የምናገረው የምጠራው። እንኳን እኔን መሪዎችንም እንኳን እኔ ህብረት ስራ ማህበር የሚያክል ትልቅ ነገር የሚመራ ቀርቶ ጉሊት ላይ የሚሸጥ ጀዋር እኮ ቡና የምታፈላ ሴትን እኮ ቡና እንኳን ከምታፈላ ላይ አስነስቶ እኮ አስወልዷት የከዳ ሰው እኮ ነው። 28 ሴት እንደወለደለት ታውቃለህ? በዚች በ4 ዓመት ኢትዮጵያ በቆየ 4 ዓመት ውስጥ እኮ 28 ሴቶችን ጉድ ሰርተዋል እኮ። ከባድ እኮ ነው እሱ ያደረሰብን ጉዳት። ሀገራችን ውርደት ውስጥ ነው የጥሎብን ሄደ። 28 ሴት ነው የወለደለት። ከአቶ ጀዋር መሐመድ የወለዱት የሀገራችን ጣቢቡ ሰለሞን እኮ ነው። የሀገራችን ጣቢቡ ሰለሞን እንደ ጀዋር መሐመድ በነበረ ጊዜ ሀገር ውስጥ በነበረ ጊዜ በ40 አጃቢ ነው የሚሄደው። ጀዋር መሐመድ በነበረ ጊዜ ቦሌ በምኖርበት ዘመን በቀን 5-6 ሙኩት ፍየል ሙኩት ነው የሚታረደው። እነኚህ ሴቶች ናቸው ጨርሶ የሚውሉት በገዛ ቤቱ። በማህበር ተደራጅቶ እኮ ነው የሚውሉለት። በማህበር ተደራጅቶ ለፈውስ ነው የሚፈለገው። ምንድን ነው ብለን ግራ እስክንገባ ድረስ
በዘርፈ ብዙ ነገር አዋረደን ጀዋር። ጀግኖቻችን ስንቱን ጀግኖቻችን በላብን ጀዋር። አጫሉን በላ፣ በቴ ኡርጌሳን በላ። ስንቱን ጫካ የሚዋጉትን አባላችሁ እርስ በርሳችሁ። አሁን ኦሮሚያ ውስጥ ያለ በአሁኑ ሰዓት ላይ ኦሮሚያ ውስጥ ያለ ሸኔን የሚመራው ጀዋርና ዘመነ ካሳዬ ናቸው በበላይነት የሚመሩት። ግዳ አርሲ ላይ በቀደም የተፈጠረውን ሳይፈጠር በፊት እኔ በሚዲያ በሀቅና ሳቅ ላይ በደንብ አስቀምጫለሁ ስጋትን። ይሄን ሊፈጥር ነው ይሄ ሰውዬ። አርሲ ላይ በደንብ ጥንቃቄ አድርጉ። ዘርፈ ብዙ ችግር ሊፈጥር ነው። ምርጫን ለመበጥበጥ ቆርጦ ተነስቷል ብዬ ከምርጫ በፊት ከጆርናሊስት ሪያ ዱፌራ ጋር ሁኜ በደንብ ተናግሬያለሁ። በደንብ ተንትኛለሁ። ተጠንቀቁ ብያለሁ ለመንግስት። በስመ ሸኔ ፋኖና ሸኔ አንድነት ፈጥረው አሳደዋል። ግዳ አያና ላይ የተፈጠረውን ወደዛ ሊፈጽም ነው። ሂዱ ጠብቁ ብያለሁ። አርሲ ላይ የፈጸመውን ነገር ቀጥታ መንግስት ነው ሙስሊም ነው የሚለውን አማርኛ ማንም ሰው አይመለከተውም። ቀለም ቤተክርስቲያን ላይ ልሙጥ ቀለም አትቀቡ፣ አረንጓዴ ቢጫ ቀይ ልሙጥ አንፈልግም፣ የቤተክርስቲያን ቀለም አይደለም ብሎ ህዝብ ድሮም ጥያቄ አለው። ነገር ግን ምርጫ ዋዜማን ጠብቆ ኢህአፓና ጀዋር ከነ ልደቱ ጋር ተነጋግሮ ቀለሙን ቀቡት ወስዶ ቤተክርስቲያኑን ቀለም ማደስ ጀመረ። ቀለም አንሱልኝ ብሎ ህዝቡ ለመነ። ቀለሙ ላይ ክርክር ነው፣ ጭቅጭቅ ነው። ቀለም አትቀቡ አንፈልግም ከተባለ ቀለም አለመቀባት ነው የሚቀለው ወይስ በይልክ ምን አገባችሁ ብለህ መቀባት ነው የሚቀለው? ፋኖ ተሰብስቦ እዛ መሄድ ማለት ምን ማለት ነው? አርሲ ውስጥ ፋኖ ተሰብስቦ እዛ ሲጋጠም ከሸኔ ጋር ሆኖ መከላከያን ልዩ ኃይልን አይተ ከሆነ ያን ጀግና የበሉብን ከምን አንጻር ይመስላል? ለምን ይመስላል መከላከያ ዋጋ የሚከፍለው? የማን እጅ ይመስላል? እኔ በአገር ሰላም ከተማ ውስጥ ቦቲ አርጌ ቱታ ለብሼ ከብት ውስጥ ነው የምውለው። ከብት የወተት ላሞች ከብቶች አሉ፣ የስጋ ከብቶች አሉ። በዚህ አጋጣሚ አደራ ጋብዣለሁ። ፕሮሞሽንም ስራለኝ እንስራ። ለዘመን መለወጫ ዶሮ፣ ቅቤ፣ አይብ፣ ቆጮ፣ ቡላ፣ ፍየል፣ በግ፣ ኮርማ፣ ሰንጋ እንደ ጉድ ያዘጋጃው ነው አለሁት። ባዛር አዘጋጃለሁ እዛው ገበያ ነው እኔ ጋር የሚመጣው። እኛ መጋዘን ውስጥ ሰውን የሚታሰርበት የምግብ ምርት ክምችት ነው። ኩምታል ነው የሚደረደርበት። ከሱ አልተማርንም። ማስጨፍጨፍ፣ ማጨፋጨፍ፣ ማባላት፣ ማገዳደል፣ መግደል፣ ወልዶ መካድ፣ ገሎ ቀብርን ማበላሸት፣ ዘርፈ ብዙ ነገሮችን እንጋቡ ብዬ መካድ ከሱ አልለመርንም። እኛ በሀገራችን የበቀል ለሀገራችን ዋጋ የከፈል ሀገራችን ላይ የኖርን ዋጋ የከፈል የተኮላሸንለት መንግስት አለን። ተኮላሽተን ያመጣነው መንግስት አለን። ግማሻችን ረግፈን ያመጣነው መንግስት አለን። መንግስት ባለበት ከተማ በጦር ታጀባል። እንደዚህ እኔ አንዱም የመንግስት አካላት ከኔ ጋር እንደዚህ እንትንም የላቸውም፣ ንክኪ ውስጥ የለውም። እኔ የማንም ፖለቲካ ውስጥም ንክኪ የለውም። የፓርቲ ደጋፊ አይደሉም ወይም የፓርቲ አባል አይደሉም። እርሶ? አባል አይደለሁም፣ የማንም ፓርቲ አባል አይደለሁም። እኔ የብልጽግና ፓርቲ አባል አይደለሁም። የብልጽግና መንግስት ደጋፊ ነኝ። ደጋፊነት ለዛውም ታማኝ ደጋፊ፣ ታታሪ ደጋፊ፣ ልማታዊ ደጋፊ፣ ብልጽግናን በተግባር በራሴ ላይ እየተገበርኩኝ ብልጽግናን የሚያሳይ ነኝ እንጂ የወረቀት የፎርሙ ብልጽግና አይደለሁም። እኔ ስልጣን ጥማተኛም አይደለሁም። እኔ የመንግስት ስልጣን አልፈልግም። ስለዚህ ምንም ከመንግስት ጋር የሚያነካካውት ምክንያት ሶሻል ሚዲያ ላይ የመንግስት ባለስልጣን እንደሆኑ በፍጹም ከመንግስት ጋር ንክኪ እንዳሉት ብዙዎች ሲናገሩ ገጥሞትም ከሆነ አይተውም ከሆነ
ሰምቻለሁ። ዩቲቪው ላይም አይቼዋለሁ። የመንግስት ሴኩሪቲ ፍቃድ አለው፣ ቪአይፒ አለው፣ ምን አለው ስል ሰምቻለሁ። እንደዚህ አይነት ነገሮች ጥሩ አይደለም። እሱ ጥላቻ፣ ቅናት፣ እሱ ያላደረገውን ስላደረግኩ ነው። ጀዋር መሐመድ እዚህ ሀገር በኖረ ጊዜ አንድ ወጣት፣ ሁለት ወጣት፣ ሶስት ወጣትን ስራ እድል አልፈጠረላቸውም። እኔ ቢያንስ በስሬ 208 ሰራተኛ ደሞዝ ይበላል። ለ2000 ሰው በላይ የስራ እድል አፈጣጠርን ሲስቴም አሰልጥኜ ወደ ስራ አስገብቻለሁ። ከ15400 ውስጥ ይሄን አድርጌያለሁ። 1700 ሰው አባላት ጤፍ የቤት ውስጥ አስቤዛን ከኔ በየ3 ወር ደሞዝ ከደሞዙ ላይ እየከፈሉ ይመገባሉ። 5 ትምህርት ቤቶች አሉን። ጨፌ ስኩል 5 ቦታ አለን። እያንዳንዱ ትምህርት ቤት ውስጥ 800 እና 1700 ድረስ ተማሪዎች አሉን። ጀዋር መሐመድ አንድ ትምህርት ቤት እስኪ የት ነው የከፈተ? ኮንትሮባንድ ጫት ሲነግድ አይደለም እንዴ ነው እዚህ በነበረ ዘመን? ከወያኔዎች ጋር ሆኖ ወርቅ ሲነግድ ሲያስተላልፍ አይደል ነበረ? የሰው ዝውውር ላይ አይደለም እንዴ ሲሰራ የነበረ? ህገ ወጥ ሰው ዝውውር አይደለም እንዴ ሲሰራ የነበረ? ጀዋር መሐመድ ለአገር ምንም ስላልጠቀመ ሰው ሁሉ እንደርሱ ይመስለዋል። ባለ ጉዳይን ይደበድባል፣ አባልን እንደዚህ ያደርጋል። አባሎቼ ይናገሩ። ለአባሎቼ እኔ እንደ አባት ነኝ። አባሎቼ ለእኔ እንደ ልጆቼ ነው የማያቸው፣ እንደ ወንድሞቼ ነው የማያቸው። ትላልቆቹን እንደ ወንድሞቼ፣ ትናንሾቹን እንደ ልጆቼ ነው የማያቸው። እኔ የሁሉም ሰላማዊ ሰው ነኝ። ሁሉንም እወዳቸዋለሁ። ከሌስትሮነት እስከ ፕሬዚዳንትነት የሚል በኦሮምኛ ቆቤ ቁልቁሌሱ ማራንገ ፕሬዚዳንቱማ የሚል መጽሐፍ አለኝ። አይቼዋለሁ። እሱ ነው መጽሐፍ አለኝ። መጽሐፌ ላይ ይሄ አይደለም ፕሬዚዳንትነት እዚህ ደረጃ አይደለም። ኢትዮጵያ ናሽናል ኮኦፐሬቲቭ ሶሳይቲ ሊግ መስርቼ የዛ ፕሬዚዳንት ሆኜ አፍሪካ ኮፕን ለመቀላቀል ነው የኔ ራዕይ። ግቤ ጨፌን በኢኮኖሚ የዓለም ዳርቻ ላይ የጨፌን ባንዲራ መትከል ነው እንጂ እዚህ ላይ መቅረት አይደለም። እንደርሱ ዛሬ ምን ስንት አስከሬን ፎቶ አገኛለሁ ብዬ ሲጸልይ አላድርም። እኔ እንደርሱ የት አካባቢ የት ቀበሌ ርብሻ ላስነሳ ብዬ አላድርም። ከትላንት ወዳ አይተካል። በዚህ አጋጣሚ እስኪ ልጠይቅ። ከትላንት ወዳ ላይቭ ላይ ነበረ። ገስቱ ላይ የነበሩትን ልጆች አይታቸዋል። ገስቱ ላይ ያሉት ልጆች የእሱ ሰፈር ልጆች ብቻ፣ የሐረርጌና የአርሲና የባሌ ብቻ፣ አንድ ሁለተኛ ሙስሊም ብቻ። የሚወያዩት ግን ስለ ኦሮሚያ በሙሉ ስለ ኢትዮጵያ በሙሉ ነው የሚወያዩት። 80,000 ሰው ቁጭ ብሎ በሚያዳምጥበት ጀዋር መሐመድና የኦሮሞ አክቲቪስቶች ከባባድ የሶሻል ሚዲያ አክቲቪስቶች ተነጋግረው ተወያይተዋል። ስለ ኦሮሚያ መፍትሄ ለማምጣት ኢትዮጵያ ምን መሆን እንዳለበት ተወያይተዋል። ተወያይተናል ብሎ እምባ ከራዩዋል። የሚያቀኝ ከከኝ አለች እከክ ማይቅ ራሱን በራሱ ይፈታትጋል። ጎጠኛ መንደርተኞች፣ ጽንፍ አሸባሪዎች፣ አጭረባሾች። ሲጀመር ኢትዮጵያዊ አይደለም እሱ የመናዊ ነው። አባቱ የመናዊ እናቱ ማራቢቴ የተወለዱ አማራ ናቸው፣ ሞኖክሴ ናቸው። ለዚህ አይደል እንደ እዛ ፋኖ መሀል ላይ ተከቶ ከነ ልደቱ አያሌው ጋር ከአብይ ልደቱ አያሌው ወንድሜ ነው ብሎ እንትን የሚለው የሚሽረደድለት ምን ያገናኛል? ጀዋር ሲጀመር እንደ ጀዋር እኮ መልካም ዝናው እኮ ታግሏል አታግሉናል ብለን የምንለው ልንገርህ 4 ዓመቷ እኮ ነች። ከ2007 እስከ 2010 ድረስ የነበረችው ነች። ከዛ ውጪ ጀዋር
ከዛ በፊት 1998 99 ላይ ታስታውስ እንደሆነ ክርስቲያን የሚባል ኦሮሚያ ውስጥ ምን ይሰራል? በተለይ አርሲ ላይ፣ ባሌ ላይ፣ ሀረርጌ ላይ በመንጫ አንገቱን ብላችሁ አውጥቱት ብሎ ሲል ከጅማ ውስጥ ብሎ ሲል በመጫ ቆራርጣችሁ ከታትፋችሁ አውጡት። ክርስቲያን ምን ይሰራል? እኔ ባለሁበት አካባቢ በመጫ ነው የሚያስከታትፈው ብሎ ሲል እኮ ሚዲያ ላይ አለ እኮ ዛሬም የቪዲዮ መስረጃን አለን እኮ። ኦሮሞ ክርስቲያን የለውም እንደ እስላም ብቻ ነው? ከምን አንጻር ነው እንደዛ የሚያደርገው? ማን ነው እሱ? ያም ብሎ ስንት ቤተ ክርስቲያን ተቃጠለ፣ ስንት ክርስቲያን ታረደ። ጃሃድን አውጃለሁ በአፍ ረዱ እስከ ማለት ድረስ እኮ የሶማሌ አልሻባብ ጭምር ጋር ግንኙነት አድርጎ ጃሃድን ሁላ አውጃለሁ ስለነበረ ሰው እኮ ነው። ዛሬ ንጹህ ሆኖ ዛሬ የሀገርን መሪዎችን ለሀገር ዋጋ የከፈሉትን እኔ 10 ዓመት ከ3 ወር ታስሬያለሁ፣ እንዳልወልድ ተደርጌያለሁ፣ ጥፍሬ ተነቅሏል፣ እግሬ እንደዚህ ሆነ፣ ዘርፈ ብዙ ህልና ጉዳት ደርሶብኛል። ይሄ ለውጥ እንዲመጣ የአዲስ አበባ ልጅ ቢሆንም ለማንነቴ በማንነቴ ተጮክኛለሁ፣ ዋጋ ከፍለናል። ስለዚህ ስልጣን ይገባናል፣ ስልጣን ተካፋይነት ይገባናል ብለን እኮ አልተናገርንም፣ አልተሟገትንም፣ አልጠየቅንም። እሱ ግን ስልጣን አይደለም ስልጣን ብቻ ሳይሆን አጠቃላይ አገሪቷን ኦሮሚያ ላይ ፕሬዝዳንት ቢደረግ ሽመል እንትና ጀዋር መሐመድ የኦሮሚያ ፕሬዝዳንት ቢሆን በ6 ወር ውስጥ የኦሮሚያ ህዝብ በሙሉ ሙስሊም ይሆናል። ሳትወድ በግድ በ6 ወር ውስጥ ሙስሊም ያደርጋል፣ እስላም ያደርጋል። ለዛም ትክክለኛ እስላም ሳይሆን የመንን የበታተኗት አሉ አይደል? የበታተኗት ቡድን እስልምናን እዚህ ያመጣል። ኢትዮጵያ ውስጥ የሌላ እስልምና ሲስቴም ያመጣል። ኢትዮጵያ ውስጥ ጀዋር ሌላ የተለየ የኢትዮጵያ ሙስሊምና የኦሮሞ እስልምና ማለት እኮ ከዋቅፈታ ጋር ራሱ ይያያዛል በልካልክ። ግን እሱ የሚያመጣው የእሱ እስልምና የኢትዮጵያም እስልምና አይደለም፣ የኦሮሞም እስልምናም አይደለም። የእሱ እስልምና የመናዊ እስልምና ነው። የመን እስልምና አክራሮች ደግሞ እኛን አይተህ ታውቃለህ? ድሮ እኮ የመን እኮ የኢትዮጵያን ሴት ሁላ ለቤት ሰራተኝነት አይቀጥሩም። ዛሬ ግን ተበታትነው ከመበታተንም በናቋት ምድር ሴቶች ምድር ላይ መጥቶ ለዛች ሀገር ሴቶች ላይ በኪና ስር እየዞሩ የሚለምኑትን አይታ ሶሪያዎች እሱ እንደዛ ለማድረግ ነው የሚመጣው። ያ ሲስተም እዚህ ማምጣት ነው የሚፈልገው። በታትኖ ብቻውን መኖር አንዱ። ሁለተኛ ጀዋር መሐመድ እኮ መሐመድ አባቱ አይደለም እኮ መሐመድ የአክስቱ ባለቤት ነው። መሐመድ ማለት እኮ የአክስቱ ባለቤት ነው እንጂ አባቱ አይደለም። ታዲያ ማን ናቸው አባትየው? አባቱ የሆነ ታውቃለሁ። እንኳን እኔ እሱ ማቅም ባህያ ነጋዴ ነበረ፣ የመናዊ ነው። የእሱን አባት ማን ሊነግረን ይችላል? አንዳርጋቸው ጽጌ ሊነግረን ይችላል። አንዳርጋቸው ጽጌ ራሱም የመናዊ ስለሆነ በአንድ በኩል በቤተሰቦቹ የአዳሪ ልጅ ስለሆነ አንዳርጋቸው ጽጌና እሱ አንድ ናቸው፣ ወንድማሞች ናቸው። ዛሬም ደግምላለሁ። ፎቶአቸውን ራሱ እስኪ ይመሳሰላል እኮ ድንዶሽ ይላል። ፎቶአቸውን ጋር ይገልጻል እኮ ሁለቱ ምንም ሁሉም ይሄ ጸረ ኢትዮጵያኖች በጣም ነው እኮ እንትን የሚሉት። ተደላድሎ ከአንገት በላይ ያብጣሉ ወይ ከሆዳችሁ ይቦረጣጠፋሉ። በርጠፍ ብሎ ይለጠጣሉ። የደህና ውቃቢ ቤት ከበሮ ነው የሚመስሉት ሆዳችሁ። እና ጀዋር በምንም ታምር እኔን አይመጥነኝም። ጀዋር የጥፍር ስር ቆሻሻ ይናክል ለኦሮሞ ህዝብ ታሪክም የለውም፣ ኦሮሞም አይደለም፣ ለኢትዮጵያ ህዝብ አይጠቅመውም፣ የሚጠቅምም አይዲዮሎጂም የለውም። ቤተሰቡን መምራት ያልቻለ ነው፣ ሚስቱን መምራት ያልቻለ ነው። የኦሮሚያ አባት ኦሮሚያ ብሎ የልጁን ስም ሰየመ። ሚስቱ ነች እንጂ የልጁ ስም ኦሮሚያ ብላ የሰየመች እንጂ እሱ ሰይም ቢባል ፋሪስ ይላል። ፋሪስ ይላል። ፋሪስ ይላል። ፈሪዖን ብሎ ነው የሚሰይመው። ንጉሥ ያደርገዋል።
ይህን ህዝብ ከበታተነ እንደ እንትን እኮ ነው ራሱን እንደምን እንደሚቆጥር ታውቃለህ? ራሱን በቃ በኢትዮጵያ አይደለም በአፍሪካ ምርጥ ፖለቲከኛ አድርጎ ራሱን ያያል። ይውኝ አታብዛ፣ ደብቁኝ ታመጣለህ። አሁን ወርዷል እኮ ዘቅጧል እኮ። መዘቀጥ ማለት ምንድን ነው? ታች ወርደ ከተዘቃጮች ጋር ሲዘቅጥ ነው። ዘቀጠ። ስለ ጉሊት ማውራት ጀመረ። ስለኛ ወጣቶቹን እሱ እኮ እጅ ያስቆረጠ እግር ያስቆረጠው ከበቡሽ ተብሎ ተሰይሞ ከበቡኝ ድረሱልኝ ለተቆ የከበቡኝ ለታል ብቻ እኮ 280 ወደ 300 የሚጠጋ ወጣት ነው በአንድ ሌሊት ይረገፈ። 5000 ወጣት 20,000 ሰው ታስሮበት 5,000 ረግፎበት ለውጡ የመጣ አለ። ተመልከት። 20,000 ቆጥሮ ነው እስር ቤት ያስገባ ማለት ነው። 5,000 ደግሞ ቆጥሮ ካሜራ ፊት አቁሞ በየተረሸኑበት ቦታ ካሜራ ደቅኖ ነው ያስረሸነ ማለት ነው በወያኔ። ካልሆነ እንዴት አወቀ 5,000 ብቻ እንዳለቀ በ4 ዓመት ውስጥ? 4 ዓመት ውስጥ ያ ሁሉ በጀት ካልሆነ አይነሳም። ይሄ ጋኔላችሁን ከየት እንዳመጡብኝ አላውቅም። በጀት አነሳለሁ ብሎ እኮ ጌታቸው ረዳ በወቅቱ ኮሚኒኬሽን ሚኒስትር በነበረ ጊዜ ሲናገር ነበር አይደል? በጀት ነው የሚያነሳው፣ አለበዛ ከመንገድ ላይ ያንሱ ብሎ አልኩ። በጀት ነው የሚያነሳው። ለምን? በእግረኛ ስላቃታቸው ለቅሞ ወጣቱን ረፍርፎ ስላቃታቸው በወቅቱ ወያኖች ረግፎ ወጣቱ ተረፍርፎ ከአንድ ቤት 5 ሰው የሞተበት ዘመን ሁላ ወቅት ነበር። ያ ሁሉ የረገፈው እናቶች ያረገፉበት ያ ሁሉ የረገፈ በአንድ ቀን አምቦ ዩኒቨርሲቲ በር ላይ 78 ወጣት የረገፈ በአንድ ሰዓት ውስጥ የተረሸነው። ያንን ሁሉ የ5 ዓመቱን ደምሮ እዚህ ቦታ ይሄናል ሞቷል ተብሎ ፎቶ ተልኮለት እሱ ፌስቡክ ላይ የነገደበትን ብቻ 5,000 ፎቶ ስለሆነ እሱን ይዞ መጥቶ 5,000 ቀይሮ ነው የረገፈ። 5,000 ቀይሮና ቀሬ ረግፎበት ነው ይሄ ለውጥ የመጣ ብሎ ቁጥራችንን የሞቱትን ቁጥራችንን አሳነሰ። ከሚገርም ነገር ከ500,000 በላይ የሞተ ሰው ሞቷል። ከ500,000 በላይ በለውጡ ጊዜ ማለት ነው። ለውጡ እንዲመጣ የተታገለው 4 ዓመት ሙሉ ሲታገሉ 500,000 በላይ ሰው ሞቷል። የታሰረ ቁጥር ስፍራም የለውም። የሞተ እንትን የታሰሩት ግን እሱ ምን ያለበት አንድ ሁለተኛ የኦሮሞ ህዝብ ጥያቄ ለይቶ የማያውቅ ሰውዬ እኮ ነው እሱ። ለምሳሌ ልንገርህ፣ የኦሮሞ ህዝብ ምንድን ነው ጥያቄው ብለህ ብትለው እኛ ሪኮሜንድ አድርገን የነበርነው ፕሮፖዝድ አድርገን የነበርነው 2 ሰው ነው አለ በቀደም። ማናም ማለት ሲባል አንደኛ ገዱ አንዳርጋቸው አለ፣ አንደኛ ለማ መገርሳ፣ ሁለተኛ ገዱ አንዳርጋቸው አለ። ተመልከት፣ አይታል አይደለ ወዴት እንደሚሄደው መሰሪ እባብ። እርሱ ቢያቅ ኖሮ የኦሮሞ ህዝብ ጥያቄ ወጣቱን ጥያቄ ሳይረዳ ነው ወደ እንደዛ አይነት ተናገረ። የኦሮሞ ህዝብ ጥያቄ 5 ብቻ ነው ሶፊ። እሺ፣ አንደኛው አገር መምራት እንችላለንና ገባናል፣ 4 ኪሎን መረከብ አለብን ነው ጥያቄ ነው። ይሄ ለ4 ዓመት የነበረ ጥያቄ አይደለም። ከ80 ዓመት በላይ የቆየ ጥያቄ ነው ይሄ። ከ155 በላይ የቆየ ጥያቄ ነው ይሄ። ሁለተኛ የቋንቋችን የኦሮምኛ ቋንቋ የፌዴራል የሥራ ቋንቋ ይሁንልን ነው። ሶስተኛ ሆረ ፍንፍኔ ይመለስልን ነው። ሆረ ፍንፍኔ። አራተኛ እንደ ማንኛውም ሰው ፍትሃዊ የሀብት ክፍፍል ይዳረሰን ነው። 5ኛው የፍንፍኔ ባለቤትነት ነው። ከዚህ ውጭ የኦሮሞ ህዝብ ጥያቄ የለውም። ይሄ 5ቱ ነው የኦሮሞ ህዝብ ጥያቄ። ከዚህ ውስጥ ጠቅላይ ሚኒስትርነት ይገባናል ብለን ስንለው ወይ ለማ ወይ ገዱ አንዳርጋቸው። አማራጩን ለምን አመጣ ገዱ አንዳርጋቸው? ገዱ አንዳርጋቸው የውጭ ጉዳይ ሚኒስትሩን ሲባል እኮ ዌልካም ቱ ኢትዮጵያ ብሎ ለማለት እኮ ፈልጎ አይደል? እንግሊዝኛ ባለመቻሉ አይደል በ6 ወር ውስጥ የወረደ።
6 ወር ሳይቀመጥ ገዱ አንዳርጋቸው ከውጭ ጉዳይ ሚኒስትር ላይ እኮ የተነሳው እንግሊዝኛ አልቻለም ተብሎ እኮ ነው። ቋንቋ የለውም ተብሎ እኮ ነው። ከዛ በኋላ ነው ትምህርት ተብሎ እኮ እንግሊዝኛ እንዲማር ጠቅላያችን ሲያደርግ እሱ ጭራሽ ፋኖ መጫወት ሲጀምር ይወጣ እና አህያውን ፈርቶ ዳውላውን እንደተባለ እስኪ ራሱ ውሻና ፍየል ፍየል እኮ አንዳንድ ጊዜ የምትገርመኝ ነች እኮ ትገርማለች። በጣም የምትገርም እኮ ነች ፍየል አንዳንድ ጊዜ። አይ ውሸት ያለች አይ ውሻ የራሷን አታውቅም ለእኔ ጭራሽን ወደ ታች አድርገ ያለችኝ ትላለች። ውሻ የራሷን አታውቅም ለፍየል ጭራሽን ወደ ታች አድርጌ ሸፍኝ ትላለች። እንዴ የሁለቱም ጭራ ወደ ላይ ነው የሚቆመው። ግን ከውሻና ከፍየል የትኛውን አንተ ቦታ የምትሰጠው? ከውሻና ከፍየል ከየትኛው ነው ቦታ የምትሰጠው? ለፍየል ነው የምትበላውን ፍየል ነው ምን የምትለው የምትፈልገው ፍየል ነው። ውሻ ነው ረጭ ውሻ ነው። ውጭ ነው የምታደረው ሲጀመርም ከጅብ ጋርም ከምን ጋርም እየተታገለች እሱ እንደ ውሻ እዛ ሆኖ ውው እያለ መሪያችንም ላይ ህዝባችንም ላይ አገራችንም ላይ ሁሉም ነገሮቹን እያሳጣ እንደ ውሻ የጮኸ የራሱ አሮበት የኔን የሚያማስለው ገገማ ፍልጥነት ካልሆነ በስተቀር እና አይቻልም። እንደዛ አይነት ወሬ ማቆም አለበት። ትክክል አይደለም፣ አግባብ አይደለም። የሚነካውና የማይነካው መለየት አለበት። እናጥረገርገዋለን እኮ እንደፈለገ አበጥሬ ነው መንገር እንችለዋለን። ባይዘዌ አይቀርበንም እንጂ ፈሪ ነው እንጂ ይባስ ብሎ እኮ ቲክቶክን እሱ ነው አቃጥሏብኝ ብሎ እኮ ለከሰሰኝ ተቸኝ እኮ ሁለት ቲክቶክ ተከራይተህ ትመጣለህ አንተ የት ይደርሳል የተባለውን ባርዛፍ ቀበሌ ቆረጠዋል። ምን አይነት የተረገመ ሰው ነው ይሄ? አሰድበን ይሄን ትልቅ ህዝብን ምን ቲክቶክ የራሱን ከፍቶ እኮ ቢመጣ በ15 ቀን ውስጥ ጸባውን አሳምሮ ቢመጣ ወደኛ ምን ችግር አለ? ፎሎወርሱን እናነሳለታለን። 1 ሚሊዮን ምናምን በ3 ቀን ውስጥ ገባው ብሎ ከነኚሁ ከነ አስሊ ላይ ከነ አዝና ላይ ተከራይቶ መጥቶ እነኚሁ በቀደም ገስት ላይ ከነበሩት ላይ ተከራይቶ መጥቶ ለ15 ቀን ተከራይቶ መጥቶ እነሱ እንትን አድርጎ መልሶ ፓስፖርቱ እነሱ ጋር ስለሆነ መልሰው ሲወስዱበት ጨፌ ሚዲያ ሰኝ ነው ያቃጠለብኝ ብሎ ቁጭ። ሁለቱም ቲክቶክ ያስቃጠለብኝ ሰኝ ነው ሴራ ሰርቶብኝ የብልጽግና ልጆች እንደ የብልጽግና እንትኑን ምን እንዳለ ታውቃለህ? ከትላንት ወዲያ ሲያዋይ ብልጽግናን የሚደግፉት በሙሉ 9ኙም የኦሮሚያ ክፍለ ሀገሮች ሰነፍ ባለጌዎች፣ ደካሞች፣ ከአጆች፣ ለብልጽግና ታማኞች አያስፈልጉም። እናንተ ናቸው የበላይ አመራሮች። ሹሚያቸዋለሁ። ኦሮሚያ ውስጥ ህዝባዊ ንቅናቄ እናደርጋለን። ከአንድ መንደር በወጣት ስብስብ እንትን ይላል። ምን ይላሉ መሰለህ? ፉጋን ጨዋ አያሳድገውም ይላል። የፉጋ ልጅ ጨዋ አያሳድገውም። ፉጋን እጁ ስትይዘው እጅን ይነክሳል። አንስተ ስታቅፈው ጡጤን ይነክሳል። ስታዝለው አንገቴን ይነክሳል። ስለዚህ ፉጋን ማሳደግ አይቻልም። ፉጋ ነው የሚያሳድገው። ስለዚህ እነኚህ ፉጎች ናቸው ብያቸዋለሁ። የፉጋ ስብስብ ናቸው እነኚህ። ከኛ ከኦሮሞ ህዝብ ጋር አይደመሩም። ከአርሲ ህዝብ ጋርም አይደመሩም። የአርሲ ህዝብም አይደለም የኔ አባል። ሁሉም አንዱም የኦሮሚያ ዞኖች ውስጥ አሉኝ የኔ አባላቶች። ስማርት የሆኑ ኦሮሞች ናቸው። አርሲ ጀግኖች ናቸው። በሱ የሚገመቱትና በሱ ተለይተው በሱ አንደበት የሚመራና የሚቋሸሹትና የሚፋለሙት አይደለም። ጅማ እንትን የሚል አይደለም። ሸዋ በዛው ልክ፣ ወሎም ጀግኖች ናቸው። ማናችንም ሊያከፋፍለን አይችልም። ተሳስቷል። ጀዋር ቁማር 3 ተበልቷል።
አንደኛ ዲቃላ ፈልፍሎብን የአልጋ ስህተቶቹ ፈልፍሎብን ላያችን ላይ ጥሎ በሄዳ ጊዜ የስንቱን ትዳር አፈራርሶ ነው ሄዳ። ከቡና እስር ቤት ሆኖ እኮ ያስወለዳቸው ሴቶች ቁጥር ስፍራ አላቸው። ጾመኛ ነኝ ብሎ የምግብ አድማ ብሎ እኮ ጩኮና እርጎ ነው ሲጠጣ የነበረ። እንጀራን ነው የጾመ እንጂ እኮ ጩኮን አልጾመም። ጩኮን እኮ አልጾመም። ጨጨብሳን አልጾመም እኮ፣ እርጎን አልጾመም እኮ፣ ምጭራን አልጾመም እኮ፣ እንጀራን ነው የጾመ። ባይሆን ነው እንደ ፌንት በልቷል ተብሎ እኮ ሆስፒታል ገባ ተብሎ እኮ ሆስፒታል ውስጥ የምታክመውን ዶክተሩን በዛው ያገባት እዛው ሆስፒታል ውስጥ ክብረ ስጋ ግንኙነት አድርጎ በዛው ይዟት የወጣ ወለደች። እሷ አገባት እንጂ ጠቅልሎ ስታክመው የነበረችውን ጠቅልሎ አገባት እንጂ ጭራሹ ነው። እሷ ነች አሁን አብሮ ሚስት ሆኖ ያለች። እንዴ የእሱ ታምር መሰለ እንዴ? እሱ እኮ የኦሮሞን ህዝብ ታገልኩለት ነው የሚለው አይደል? የኦሮሞን ህዝብ ታገለን እንጂ አላታገለንም። ጁዋር ስንቱን ጉድ ሰራ። የኦኤምኤንን ህንፃ ከእስር ቤት ወጥቶ አጫሉን በልቶ ታስሮ ከእስር ቤት ወጥቶ ለምን ከዛ በፊት ከበቡኝ ብሎ ከዛ በኋላ ህዝብን ላወያይ ብሎ ሚኒሶታ ሄዶ የኦኤምኤንን ህንፃ ሚኒሶታ ውስጥ የነበረው ምሁራኖች አዋጥተው የገዙትን ህንፃ ሽጦባቸው መጣ። ተመልሶ ሽጦ በላ። የኦኤምኤንን ህንፃ ሸጣ ሚኒሶታ ውስጥ፣ አሜሪካ ሚኒሶታ ላይ ማለት ነው። አሁን የሱ ጁዋር እኮ እዚህ 35 ህንፃዎች አሉት እኮ በስሙ ብቻ 10,000 ካሬ ሻሸመኔ ላይ አለው። ካርታ አለው። እኛን ለጥፍ እንደ በአጎቶቹ ስም የሚገነባውን ህንፃዎችን እኛን ለጥፍ እንደ ወንድሞቹ ስም ያለውን የጀኔራል መግቢያን እዚሁ ሴምሲ ላይ የገዛውን ህንፃ እንለጥፍለት እንደ የባላዊ ጀኔራል መግቢያውን ህንፃ የገዛውን የቦሌን ሽጦ ሴምሲ ላይ የገዛውን እንለጥፍለት። ንገሩኝ አይበል እነግረዋለን። እስኪ በቃው አቅ እስኪለው ድረስ ቋቅ እስኪለው አንድም የኛን መንካት አይችልም። እሱ አርፎ መቀመጥ አለበት። በነገራችን ላይ ይቅርታ መጠየቅ አለበት ወጥቶ ቶሎ ብሎ። የኦሮሞን ህዝብም ሁላችንም ይቅርታ መጠየቅ አለበት። እኔ ጋ ቢሮ ይጎበኝታል። እስር ቤት የሚመስል ነገር ምን አለ? እንኳን ለእስር ቤትስ ለሰራተኛ ስም ይበቃል። እንግዲህ እኔ እንደሱ አቀባበልን እንዴት ተንበልከት እንዴ! በጣም ድንቅ። እንኳን እናመጣችሁ ብዬ እርጎ አጠጥቼ ምግብ አብልቼ እሸት ሰጥቼ እጅ ስሜ ነው የሚሸኘው። ማንኛውንም ባለጉዳዮችን በሰላማዊ መንገድ ነው የሚሸኘው የሚያስተናግደው። ህዝቡ ይወደኛል። እኔ የህዝብ ልጅ ነኝ። እኔ ብኖርም ብራብም ህዝቤ ውስጥ፣ ብታመምም ህዝቤ ውስጥ፣ ብኖርም ህዝቤ ውስጥ፣ ብሞትም በህዝቤ እጅ። ህዝቤ ይወደኛል። ህዝቤን አከብረዋለሁ። እንደሱ 98 ተጠልቼ በሁለቱ አልተወደድኩም። ጥሩ። ከሰሞኑ ምናልባት አይተው ከሆነ ተረድተው ከሆነ ምናልባት አላቅም፣ የእርሶን ፎቶ አንድ የሃዮንዳይ መኪና ውስጥ ሆኖ ፎቶ ተደርጎ እንዲሁም ሌላ ሀገር ደግሞ አንድ ያለ የፊልም አክተር ሃዮንዳይ መኪና ውስጥ ሆኖ ተደርጎ ታየር ዱንዳር ተብሎ ተለጥፎ አይቻለሁ። አይተውታል? አይቼዋለሁ። ብቻም አይደለም እኔ አሳቁኝ። ለምንድን ነው ብዬ አልኳቸው። ዛሬ 2 ዓመት አካባቢ ነው። ሰርቪስ ነው፣ የሰራተኞች ሰርቪስ ነው። አሁን ዳው የቢሮ የማኔጅመንቶች ሰርቪስ ነው። አሁንም አለ መኪናው እና እንደዚሁ በእኔ ላይ በኦኤምኤን ሰሩብኝ። ራሱ ተመልከት ተንኮሉ። ከድሮም እኮ ነው የማይወደኝ እኔን። ከድሮም ይጠምደኛል እኮ
ከድሮም እኮ በአካልም እዚህ በምንታወቅም ጊዜ ሌባ ስለሆነ አይወደኝም። እኔን ዶክሜንተሪ በላብን። እኔና ኢሪያ ዱፌራ የምትባለው ጋዜጠኛ እሱ ጋር የነበረችው ጋዜጠኛ አብረን በራሱ ካሜራ ጊዮርጊስ ቤተክርስቲያን ቤተል ላይ 35 ሄክታር አንድ ቤተክርስቲያን ስትይዝ የ35 ሄክታር ባለባት የነበረው ሰውዬ ገበሬው አቶ ሞጆ ይባላሉ። እዛ ቤተክርስቲያኗ ስር ሸራ ተሸፋፍኖበት የሆነች ትንሽ የጭቃ ቤት ቤተክርስቲያን ጉላሊት ግድግዳ ስር አድርጎበት ሰውየው ጃንጆ ሆኖ ቁጭ ብሏል። ተርቦናል። እዛ ዶክመንተሪ ሰራው። የእሳቸው ልጅ አንደኛዋ ታንቃ ሞታለች። ሴቷ ራሷን አንቃ አጠፋች። እንደዚያ ኑሮ ብላ አንዱ አብዶ ቤት ውስጥ ታስሮናል። በሌሎችም ሰራን። መንገድ ዘጋግቶ አሁንም ሌሎቹንም ገበሬዎችን እያነሱ ያሉትን ቄሶቹን ለምን አቆሙ? መሬት ዘረፋ ነው የተያዛችሁት ወይ የሃይማኖት ተቋም ናቸው ብዬ እኔ ከፊት ስለቆምኩኝ ዶክሜንተሪ ሰርቼ ቄሶቹ ጭራሽ ሁሉ የገበሬ ልጆችን መደብደብ፣ ካሜራ ለመስበር መሮጥ፣ መሀል ገብቼ ከረገሉት ያ ሁሉ የተቀረጸውን ዶክሜንተሪ ዶክተር ተሾመ እዚህ ራስ ደስታ ሆስፒታል ነው ስራ አስኪያጅ ናቸው። እዛው ተወላጅ ናቸው፣ የገበሬ ልጅ ናቸው። እሳቸው ሁላ ዶክተሩ መውጫ መግቢያ አጥቶ በጓሮ ነው የሚገቡት በፊት ለፊት ትቶ ያንን ሁሉ እሳቸው ሻለቃ ተምሮ የሚባለው አብረን ሶስታችንም ስቱዲዮም ድረስ እዚህ የሱ ቢሮ ወይም ምን ድረስ ተጨማሪ ማብራሪያ ይስጡበት እንጂ ይሄ ዶክሜንተሪ አይተላለፍም፣ መንግስትን ያስቆጣል፣ ህዝብን ያስነሳል ምናምን ብሎ ያዛብን። ከዛም በኋላ ተጨማሪ ማብራሪያ ይስጡበት ተባለ። እኔም ዶክተሩም ሻለቃም ሶስታችንን መጣንና ከራሷ ከኢሪያ ዱፌራ ሆኖ በዶክሜንተሪው ላይ ጭብጥ ማብራሪያ ሰጠንበት። እውቀት ላይ የተመሰረተ ማብራሪያ ሰጠንበት። ሁለቱንም አንድ ላይ አድርጎ አገደ። ከዛን ሮፋ ፕሮግራም አዝዘን በዚህ ቀን ብሎን በቀጠሮ ሄድን። ዛሬ አላስተናግድም አለ። ቢሮ ብቻውን ቁጭ ብሎ መቼ ሲባል ተነጎዳ አለ። ተነጎዳ ስንሄድ አስገባን። ሲያስገባን ምንድን ነው ሲባል አሁን መንግስትን መደገፍ አለብን፣ አሁን መንግስትን ማገዝ አለብን። የአሰላ ጉዳይ ቤተክርስቲያንም መስጊድም ተቃጥሎ አልነበረም። የአሰላ ጉዳይ ይረጋጋ፣ እሱን እየሰራናለን። ሌሎች ክልል ላይ ባህር ዳር ላይም ችግር አለ፣ እዛም ችግር አለ። የሌሎቹን ክልል ያወራል። እንደ እነኛም ይሄ ችግር ነው፣ ይሄም እነኚህ ችግር ነው፣ መፍትሄ ማግኘት አለባቸው እነኚህ። እባክህን ታጋይ ነኝ፣ ትግልን አታንቋሽብኝ። አንተን ለዚህ ያበቃሁት ታግዬ መርቼ ነው፣ ትግሉን መርቼ አምጥቼ ነው እዚህ ያደረስኩት ብሎብን ሙድ ይዞብን ትግሉ እናንተ የምትታገሉና እኛ የምንታገለው አይገናኝም። የየራሳችን ትግል አለን፣ አይገናኝም። ስለዚህ ቆይ እንደዛ አይደለም አለና ዘጋ። ከዛን እንባልክ ብለን ስንለው አዎ ከዛሬ ጀምረ እኔ ባለሁበት ስለ ኦሮሞማ ብታወራ፣ ስለ ማንነት ብታወራ፣ ስለምንም ነገር ብታወራ ውርድ በራስህ ብዬ የራሴን ዩቲዩብ ከፍቼ ዩቲዩቤ ላይ ተናገርኩበት። ሽማግሌ ልኮብኝ አስነሳኝ። ሰው ልኮብኝ፣ ምሁራኖችን ልኮብኝ አነሳውልን። አቆም፣ ሁለተኛ አለካውም፣ አይንካኝ፣ በቃ አክብሬዋለሁ፣ ሁለተኛ አለካውም ብሎ ሲል ከዛም በኋላ ከአጫሉ ሞት በኋላ እኔ በሰላም ሎሬትም ባለ ዋንጫ ነኝ። አይቴ ከሆነ ዋንጫ ትልቅ ዋንጫ በሰብአዊ መብት ኮሚሽን ዶክተር ዳንኤል በቀለም ሸልሞኛል። ለምን የተፈናቀለውን በወቅቱ እንትን የሆኑትን በሙሉ በመመለስ በማስመለስም በሰላም ዙሪያ በጣም ሰርቻለሁ። ቤንች ሸኮ ድረስ እስከ ሚዛን አማን ድረስ ይጃለሁ። ሰላም ምዕራብ ደቡብ ክልል ሲመሰረት ወጣቱን ጥያቄ ነበረው፣ እሱን አወያይቼ በሱም በጣም ሽልማቶችን አግኝቻለሁ። በሁሉም ልክ እንትን ስል ያንን ሁሉም ጨርሼ ስመጣ አንዴ እንትን የኦሮሞ የቀድሞ የሰረኞች ቡድን ብሎ የቀድሞ የሰረኞች ማህበር የሚባል አለን። የቀድሞ የሰረኞች ማህበር
ጸሐፊያችንን አናገረ። ከዛን እኔንም ጋበዙኝ፣ ሄድኩኝ። እዛ ስንሄድ የሚያወራው ወሬ ልጁ ከዛን አካሄድ አልኩት ስባል አንተ የቀድሞ የእስረኞች ማህበርን እንዴት አገኘክ? ኬትስ አመጣ? ምንስ አገባ? እኔ ምንድን ነኝ ብለህ ነው? ማንኝ እኔ ብለህ ነው? አንደኛ ታጋይ ነኝ ብለህ ነው? ሁለተኛ አንተ ራስህ አይደል ሰብስበህ እስር ቤት አስገብተህ የትምህርት ዕድል ጠይቀህ ከአዲስ አበባ ዩኒቨርሲቲ ኮሚኒኬሽን መምህርነት ነበርከውን የትምህርት ዕድል ጠይቀህ ውጭ የወጣኸው የኦቢዲዮ ኮሚኒኬሽን አልነበርክም? እንዴት አንተ ዛሬ ታሪኩ ቀለባሽ ልትሆን ትፈልጋለህ? አትችልም። አሁን ገበናን ሙሉ በሙሉ እናወጣለን እምቢ ካልክ፣ ከዚህ በኋላ ግን አንተ በዚህ ዙሪያ አይሆንም ብለን ቲሙ ሳይስማማበት ተበተነ። በጫርኩት በለኮስኳት ሁሉም ተበጣብጦ ብቻውን ቀርቶ ተነስቶ ጋርዶቹ ይዞት ወደ ቢሮ አስገብቶ ሁለተኛ ብሎ ሁላችንም በአንድነት ሁለተኛ አስጠንቅቀ ነው ወጣ ነው። ያችን ቂም ያዘብኝ ታውቃለህ። አቅም አጥሮት ነው እንጂ እኔንም እንደ አጫሉ ቢበላኝ ደስ ይለዋል እሱ። አጫሉንም እንዴት እንደበላ ብታይ። አጫሉ እሱ ውጭ እያለ በዘፈን ውስጥ እኔን ነክቶኛል። ውጭ ሆኖ ፓስታ እየበሉ አይደለም ነፃነትን መመኘት፣ ውስጥ ሆኖ ታግሎ ነው ከቄሮ ጋር ቆሞ ነው መታገል ማምጣት ለውጥም ብሎ ዘፍኖ ነበረ አጫሉ። አሁን ያችን ለእኔ ነው ብሎ እንደመጣ ለኦሮሞ ክብር ነው ብሎ ጫማ አውልቄ ካልሴን አውልቄ ሱሬን ሰብስቤ ጥቁር ለብሼ አምቦ ከተማ ውስጥ ሄዳለሁ አለ። አየህ የአምቦ ህዝብ የዋ ነው እንጂ ፈሪ አይደለም። አምቦ ከተማ ውስጥ እንደ ጠንቋይ ከግብፅ ያስጠነቆላውን ጠንቆላ ይዘው መጥቶ ሊያደነዝዘን አምቦ ውስጥ ሄዶ አፉ በሉኝ ብሎ በአመቱ አጫሉ እንዴሳን በላብን። ቀረ ኦሮሞ ማርሽ ለዋጭ፣ ማርሽ ቀያሪ፣ መሪ ጠምዛዥ፣ ለውጥ መሪ አጫሉ እንዴሳን በላብን። ከመብላትም አልፎ ተርፎ ቀብራችንን እንኳን የጀግና ቀብርን እንዳናደርግ አበላሸብን። አጎቶቹን ዳግመኛ ሰዋባቸው። አመፀ። መሞት ነበረበት እሱ። እንደው መታሰር ብቻ አይደለም መፈረድ ብቻ አይደለም። ጀዋር በዛ አጋጣሚ ቢሞት ኢትዮጵያም ሰላም ታገኛለች። ለነገሩ አይሞትም እሱ። ለምን መሰለ? ቅልቅ ያለ ዲያብሎስ ታውቃለህ። 12 ቀን እንዳለው እሱ ወክሎ ነው ቁጭ ብሎ ያለ። አሁን እሱ ስራ አይወጣም። ጀዋርን ወክሎናል። አጋንንቱ ታች አጋንንቱ 12 ቀን እንዳለው አጋንንቱ ስራ ፈቷል። ቁጭ ብሎናል። ደልቧል። አሁን እሱ ስራ ከማፍታቱ የተነሳ ዲያብሎሱ ደልቧል። ለምን? ጀዋር ስለወከለ። ጀዋር እየሰራለት ነው። ቀጥ አድርጎ እየሰራለት ነው። የመጨረሻ ሀሳብ ላንሳና በተለይም ሴቶች ትንሽ አዝነው ነበረ በእርሱ። ምን ብሎ? አንዳንድ ሶሻል ሚዲያ ላይ ያሉ ይቅርታ ጠይቃቸዋለሁ። አዝነውቦት ነበረ። ሴቶች የወንዶችን ደስታ አይወዱም፣ አይናቸውን ይጨፍናሉ ብለው ተናግረው እኔ አይደለሁም እኮ ተጋጨባችሁ እንዴ? ታዲያ እኔ አይደለሁም ያለ ማነው ስሙ እኮ ጥያቄ ተጠየቁ። እርሶ ጥያቄ ሲጠየቁ ነው እርሶ መልሶትን ላይን የተበሳጩት ሴቶቹ። ለምን ይበሳጫሉ? ደስታ ሴቶች አይናችሁን ይጨፍናሉ ወንዶቹን ከወንዶች ጋር እንትን በሚሉበት ጊዜ ብሎ ጠየቁኝ። ከዛን ምናልባት ደስታችን አይወዱም ይሆናል አልኩት እኮ። እንደዛ ነው ያሉት። ከዛ በኋላ ያኛው ምንም እሱን የማይነካው ነገር እንዴት እንደዚህ ይላል? ደስታችን እንዴት አይወዱም ይላሉ? እኔ ከስንቶቹ ጋር ምንም ችግር ያልፈጠሩብኝም አልጠሉብኝም። እነሱም እያየው እኔም እያየው ነው የምናደርገው። እንዴት እንደዛ ይሆናል? ይሄ እንደዚህ አይነቶቹ ከየት ነው የሚፈልሱብን? ዘራፍ ምናምን አለ። ተነጋግረ መተማመን ነው ወይስ ስድብ ነው? ለሴቶች ጥብቅና ከቆመ እሺ እንዴ
አላቀውም፣ አያቀኝም። ከምን አንጻር ነካኝ? እንዲሁም ሲያዩ ድሮም አፍንጫው አይታል ምን ያህል እንደመሰፋ አፍንጫውን አይተ አፍንጫው ሰፊ ነው፣ ይልጥጣል። እዚህ ጋር ነው የሚደርሰው። ከንፈሩ ሁለቱም ከንፈሩ ሁለት ቦታ ብትሰነጠቅ የሁለት ሰው ከንፈር ነው የሚወጣው። 4 ከንፈር። ምላሱ ሜትር ከ20 ነው የሚረዝመው። ፂሙ እየወረደናል። ፂሙን አያበጥር ወይ አይቆርጥ። ጸጉሩን ጉፍሬ፣ ሁል ጊዜ ጉፍሬ፣ ሁል ጊዜ እሱ ብቻ አዋቂ ተንታኝ። እኔ ግራ የሚያጋባኝ ይሄ ነቢያት የምትባሉት ፓስተሮች የምትባሉት ግራ እኮ ነው የምታጋቡት። ወዴት ነው የምትመደቡት? እኔ ግራ እኮ ነው የምታጋቡኝ። አልገባኝም። ምኑ ነው ግራ የሚያጋባ? የምታወሩት በሙሉ ግራ ነው የሚገባው። አሁን ይሄ ዶፍጬ ፊቱን ይዞ ረዥም ምላሱን ይዞ ወደ እኔ አይደለም መዘንዘር አለበት። ሳይኮሎጂካል ከሆነ ሳይኮሎጂስት ከሆነ ሳይኮሎጂስት ከሆነ ፓስተር ነው። ግን ሁለተኛ ነገር ደግሞ አንተን ራሱ ከየት ነው የመጣው ምን አይነት እንዴት እንዲባላል ብሎ ሲታች ሰምቻለሁ። ለምን ይባላለሁ ታዲያ? ለምን ከየት መጣብን እኮ ነው አለኝ። ከየት መጣብን? ከየት ነው ያመጣብን? እሱ ፈቅዶና እሱ ከልክሎ እሱ ፈቅዶ ያመጣቸው እሱ ከልክሎ የቀሩት አሉ ማለት ነው። ፈቃጅ ነው ማለት ነው። እሱ ሙኩት ፊት ትክክል አይደለም። ሙኩት ነው። ሙኩት ፊት ልጋጋም ብሎ ተመቸኝ መድረክ ተብሎ በየመድረክ አፍ መካፈት ጥሩ አይደለም። አፍ ሲከፈት አይምሮ ይታያል፣ ወደ ላይ ሽቅብ ይታያል። ወደ ታች አይደለም፣ ሽቅብ ይታያል ወደ ላይ። አፍ ሲከፈት አይምሮ ይመዘናል፣ ይታያል። ትክክል አይደለም። ማቆም አለበት። ትክክል አይደለም። ግን እሱ የስተቸው ነው። አሁን ላይ ደግሞ እንግዲህ አይታው ከሆነ ሴቶች በየምግብ ቤቱ በጣም በብዛት ይታያሉ። በየጥሬ ስጋ ቤቱ፣ በየሬስቶራንቱ ከወንዶች ይልቅ እንደውም ሴቶች ናቸው አብዛኛው ምግብ ቤት የሚገኙት። እና የድሮ ደግሞ እናቶች ምናምን እንደዚህ ሴት ልጅ ብቻዋን ሆቴል ሄዳ አትበላም። እንግዲህ በዚህ በኢትዮጵያ ባህልና ኮንቴክስት ተመለከቱ። እንዴት ነው? አይቼዋለሁ። በጣም ሽምቀቅ ነው የምለው። ሴቶች ብቻችሁን ወንበር ይዞ አጣባቡብን። ቦታም ጠፋ። አሁን የት እንበላለን? አሁን እኮ ግራ ገብቶን ቤት ገባን። በቃ ወንድ ወደ ቤት፣ ሴቱ ወደ ውጭ። በቃ ተቃራኒ ሆን። አንዳንድ ጊዜ የመጨረሻ ዘመኑ አሁን ነው እንደ ነው የምለው። ሲጠጡስ አይተሃል? ግረፍት ቆሮቆንዳ ወጥፎ ከታች ወጥፎ ነው የሚጠጡት፣ እንዳይፈስ ወደ ታች እንዳይዘል ሲጠጡ። በቃ ለጉድ በቃ ሴቶቹ ሲጠጡ ቁርጥ የሚበሉት ቁርጥ የሚጠጡት በበርሜል ይግፉልሃል። በተለይ ይሄ ወፍራሙ ሴቶች በጣም አንተ ስፖርት አሰራ ባለቤትህን። በቃ ሲጠጡ ያስፈራሉ፣ ሲበሉም ያስፈራሉ። አምሽተው ነው የሚገቡት። እሺ ይሁን እሱን። ለዛም ደግሞ ባል ኪችን መግባት አለበት ገብቶ ያብስልና ያብላን፣ እግራችን ይጠበን፣ ጥፍራችንን ይቁረጠን፣ ያስተካክለን፣ ይኳኳለን። የግድ እኔ ሴት ስለሆንኩ ብቻ እኔ ብቻ እሱን መንከባከብ የለብኝም ምናምን ይላሉ። ጥሩ ሱሪያችን ይስጡን፣ ሱሪያችንን ያውልቁልን፣ ይመልሱ። ሱሪያችን ይመልሱልን። ሱሪ ተጣቧል። አሁን ጂንስ አለ። ለነገሩ እኔ ጂንስ አልለብስም። ለምን? እኔ በጊዜ አውቄያለሁ። አሁን እኮ ጂንስ ሱሪ አይታል። ጂንስ እኮ ውድ ነው። አሁን አንድ ጂንስ የምትገዛበትን እኮ አንድ ሱፍ ትገዛለህ። ትንሽ ጨምሯል መሰለኝ። አንተ ነገሮችን ሁሉ በመሰለኝና ደሳለኝ ነው እንደምትጨርሰው። አየለማ እኔ እዚህ ሀገር አልገዛማ። እኔ ከዚህ ሀገር ከውጪ ነው የምትገዛው። ከውጪ አንተ ከውጪ። ኦኬ ታዲያ እኔ ምኑ ነው ባለጊዜ ባለተራ? አንተን እንጂ ባለጊዜ ባለተራ በምክንያት ከውጪ የምትለብስ ከሆነ ሁሉም ነገር እኮ እኔ ሾፒንግ ስወጣ ወጣ ብዬ ለቫኬሽንም ከሄድኩኝ ለፕሮግራምም ከሄድኩኝ በዛው የመግዛት አጋጣሚ ይገጥመኛል።
ተለያየ ዓለም ሄዳለሁ። እዚህ ጠይቄ አታውቅም? እዚህ ጠይቄ እውነት ለመናገር አላውቅም። እዚህ ብጠይቅ አንድ ጂንስ ለመግዛት ብታይ አንድ ሱሪ 7,000 8,000 ገባ። አንድ ሱሪ 8,000 ገባ ጂንስ። ለዛም ተራፒውቲክ ቤት 8,000 ገባ። ምንድን ነው ሲባል ኧረ የሴቶች ልብስ ከወንዶች ጋር እኩል ስለሆነ ሴቶቹ ስለሚገዙ በብዛት ሁለቱም እኩል ነው ዋጋቸው። ከየት ነው የሚያመጡት እነሱ ብሩን? እንደ ሴቶቹ አይተህ ከሆነ አሁን ከተማው ላይ ትልልቅ መኪና ይነዳሉ። ሬስቶራንቱ እነሱ ናቸው። በተለምዶ አሁን በልምምድ ውስጥ ተበላሻሽተናል። እኛ እነሱ ጠንቅቆ መብታችሁን አሟጠው እየተጠቀሙ ነው ያሉት ሴቶቹ አሟጠው። እኛ ግን መብታችን እየተጠቀምን አይደለም። ለምሳሌ ሴት ልጅ ደሞዟና እድሜዋ አይጠየቅም ይባላል። አይጠየቅም ይባላል። የቤት ወጪ ኃላፊነት ማን ነው? የወንድ ነው። እነሱ ቤት ውስጥ ማብሰል ብቻ ነው። ውጭ ግን ስራ ይሰራሉ እኮ። ስራ እየሰሩም የእነሱን ደሞዝ አታይቅምም፣ አታውቀውም። ስለዚህ ወዳጄ አርፌ ተገዛ ነው የምልህ። ግን አበላላቸው ስለታራ እንዴት ነው? በጣም የተለያየ ነው የሚበሉት። ማስተካከል ነው እንግዲህ። ያው ከከፈተላቸው ይበልላቸው፣ ያድርግላቸው። እኛም መብላት ነው እንድንበላ። አፕታይዘራችን በስፖርት በተለያዩ ነገሮች ማስተካከል ነው። መድኃኒት መዋጥ ነው የሚያስበላ መድኃኒት መዋጥ ነው። እነሱን መጠየቅ ነው። ከነሱ ላይ ምክክር እናድርግ እንጂ አሁን ሴቶች ከነካ ከተቻቸው አሁን አያስቀምጡንም። ቲክቶክ ላይ ይለበልቡናሉ። አሁን መነጋገሪያ ነው የሚሆኑብን። በቃ ጠብቃ ፎቶ ክልል ያጥፋሉ። እንትንም አለ አይተህ ከሆነ የሰርግም አበባ ትልልቅ ፊታቸው ያስቀምጣሉ፣ ይዞት ይሄዳሉ። እንደገና ደግሞ ወጣት ናቸው። አንተ ወጣት ከሆንክ አይፈልጉም። ወጣት አይፈልጉም። ሽማግሌዎችን ነው የሚፈልጉት ወጣት ሴቶች። ትላልቆች ሴቶች ደግሞ አይታል ወጣትን ነው የሚፈልጉት። የተቀራኒ ዘመን እኮ ነው። የ60 ዓመት ሴትዮ የ25 ዓመት አንድ ልጅ እንደውም ያገባች ሮዛ የምትባለው ቲክታከሯ እሷም አገባች። አንዷም እዚህ አግብታለች። እዚህ ሽሮ ሜዳም አግብታለች። 65 ዓመቷ ነው እሱ 7 ዓመቱ ነው። ተመሳሳይ እድሜ ናቸው። እንዲያውም ጋብቻ ልደታችንን ዓመታችን አብረን እናከብራለን ብሎ ላይቭ ላይ በቀደም ሲወያዩ ነበር። አብረን እናከብራለን ብሎ አራቱ። ግን እንዴት ነው ያስኬዳል? የ27 ዓመት የ60 ኧረ ምን ነካ እማማኑን ተኛ አይከብድም። እማማኑን ተኛ ደክሞናል አይከብድም። አይ ቤብ ምናምን ነው የሚባባሉት። ግን እኮ እንዴ እሷንም ቤብ ይላታል፣ እሱም ቤብ ትላለች። ግን በቃ መንፈሳችሁ ተወዷል እንበል ወይስ? ግራ እኮ ነው የሚገባኝ። እኔ አሁን አስተያየት ለመስጠትም ያስፈራል፣ ይከብዳል። ይሄ ከተፈጥሯችንም ከበዓልም ውጪ ነው የወጣን። ሶማሌ ላይም እንደዛው ሆኗል። በየሀገር ላይ እንደዛው ሄዶበታል። ግን ስናይ ቪዲዮቸውን ሲለቁ በጣም ፍቅር ቪዲዮ ምናምን ነው የሚለቁ። ደስ ይላል። ኧረ በአካልም አግኝቻቸዋለሁ እኔ ድሬዳዋ። እሺ አግኝቻቸው በቅርብ ጊዜ እንደ እባብ እርጅናዬን አወልቃለሁ አለች እኮ። በቅርብ ጊዜ እርጅናዬን እንደ እባብ አወልቃለሁ፣ እጥለዋለሁ፣ እታደሳለሁ ብላለች። እታደሳለሁ። ሁልሽም የራስሽን መታቂ እኔን አትመልከችኝ፣ የራሳችሁ አሮባቸው እኔን አታማስሉ፣ እናንተ ስላጣችሁ ነው ትላለች። በቃ ምን ታደርጋለች? አሁን እነኝን በማናገርም መምከርም ይከብዳል። መውለድ ማትችል እድሜ እኮ ጸጋ ነው። አንዳንድ ጊዜ በልክ ቢሆን ይሻላል። እድሜ ጸጋ ነው። ወደ ቤተክርስቲያን በሄጃ ጊዜ አንተ ወጣት ጋር ገና ለመውለድ መዳከር ከባድ ነው ወይስ ማህፀን መታደስ ጀምሯል? ግን ይመጣጠናሉስ ጉልበታቸው? የጉልበት ሳይሆን እኔ
ጉልበት ብቻ ሳይሆን በአጠቃላይ መኝታ ላይ እንዴት ነው? እኔ አሁን ሲተኙ እንዴት ነው የሚሆኑት? እንቅልፍ ይተኛሉ አለጥ ብለው። የባልና ሚስትነታቸውን ሲፈጽሙ እንዴት ነው የሚያደርጉት? አይደክማቸውም? እሳቸው አይበቃም? ምን እንዴ? ለምንድን ነው የሚጋቡት? ለምንድን ነው የሚጋቡት? እናትና ልጅ እንዴ መቼስ ይበላሉ፣ ይጠጣሉ፣ ተጋብቷል። ለዛም ድሎታል። እንክብካቤ ልዩ ነው። ቀን በቀን ይኳኳላሉ። መጠንቀቅ አለበት። ይሄ የ80 ዓመት ያገባት አለ፣ ምን ያለ አለ። ለብር ብሎ ከኑሮ ውድነት ጋር ተያይዞ ለብር ብሎ ላሜ ቦራዎች ነው። እነኚህ ላሜ ቦራዎች እየመጡ አሮጊቶች መጥተው ወጣቶችን እየጨረሱ ነው ያሉት። ትክክል አይደለም። እነኚህ አሮጊቶች ፋሽን ሆኗል። አሁን በጣም ከባድ ነው። አሮጊቶች እንዳለ ወጣትን ይጨርሳሉ። አሁን ከዚህ በኋላ ወጣትን ይጨርሳሉ። ሽማግሌዎች ደግሞ ወጣት ሴቶችን ነው የሚያሳድዱት። እኔ ደግሞ ግራ የሚገባኝ እሱ እኮ ነው። ይሄ እናንተ የተባረክን ነን። አሜን። ለምን በደህና ጊዜ ተገላግለና አግብተሃል፣ ልጅ አለክ። ሁላችንም የከበረ ቤት አለን። በቤታችን ጊዜው ደህና ጊዜ አምልጠናል። አሁን እነኚህ አልጠግብ ባይ እምብርት አልባዎች እንዳያ እምብርት የላቸውም። ሴቶቹ ሁለቱም እምብርት የላቸውም። አይጠግቡም። መብላት ነው እንደ ግመል። መብላት ብቻ አይደለም፣ ሁሉም ነገር አይጠግቡም። ሁሉንም አይጠግቡም። ቀንም ማታም መፋተግ ነው። በቃ መፋተግ፣ ቀንም ማታም መፋተግ። ይሄ ደግሞ ጥሩ አይደለም። እናንተ የሚዲያ ሰዎች ይሄ ሁሉ ይጠበቅባቸዋል። እባካችሁም ብላችሁ ግሳጼ ይጠበቅባቸዋል። እነኝናም ባለጌዎች ብላችሁ ውርጋት ማለት ነው። ሲዳደግ ባለጌ ያሳደገ ባለጌ ከገደለው ያሳደገው በደለ ብል ይሄ አሁን እማማ ብሎ ጠበሳ ጠብሶ አሮጊትን ካገባ ብልግና ነው ብዬ ብል ይሄ ስድብ ነው የምትለኝ አንተ? አሁን እነኚህ ስድቦች ናቸው ነው የምትለው? ግሳጼ ነው ብለህ ነው የምታስበው አንተ? አሁን ምን ወዴት ትፈርድብኛለህ? አሁን እንዴት ትፈርዳለህ? አሁን አይ አይደለም፣ ስትፈርዱ ስድብ ነው ብላችሁ ስትሉ እንደነኚህ አይነቶቹን ባለጌዎች፣ ስዳደጎች፣ ውርጋጥ፣ በዓል ሰባሪ፣ የአልጋ ስህተት፣ ነቅሎ ራጭ ብዬ ብል ይመለከታችኋል። እነኝን አይመለከታችሁም? ተቀራራቢ ነገር አለው። አንተ የኔን እንትን ለመስበር ብቻ ጥረት አድርግ። አንተ ቀጥታ ውሰድ። ሙሉ ስጥ። ሙሉ ስጥ። እውቅና እኔ ለስድብ እውቅና አልሰጠም። ሀሳብ አለክ እንደ አልሰጠም። አይደለም ሀሳብ አለክ እንደ አይ የለኝም። አይ ሀሳብ አለ አይደለም። ይታይባል። ለምን እያዳላናል? አይ እያዳላው ሳይሆን ያው ስድብ እኔ በምክር ነው የማልፈው። አይደለም አቶ ሰኝ በምክር ነው የማልፈው። ባይታይብህ ኖሮ ወሽመጥን ገትሬ ወጥሬ ፊትህን የቀንበር ምራር አስመስለ አላርስ እንዳለ በሬ ባልተመለከትከኝ ነበረ። ይህን ነገር ገጽጽ፣ እውቅና ስጥ። እነኚህ ቃላቶች ከተፋቀሩስ በፍቅር ከሆነስ እድሜ ምን ይወስነዋል? ይሄ ግጻጼዎች ይመለከታል አይመለከትም? በፍቅር ከሆነስ የተገናኙት አይመለከትም? በፍቅር ከሆነስ ከመጽሐፍ ቅዱስ ጋርስ እኮ መጽሐፍ ቅዱስ እድሜን አይወስንም። እድሜን አይወስንም። ኧረ ቆላሴዎስ ላይ አንብብ። አይ ለእድሜና ለአቅመ ሔዋንና ለአቅመ አዳም ከደረሱ አንድ ሰው ከ18 ዓመት በላይ ምናምን ከሆነ እድሜው ደርሷል። እሷ ብትተልቅ እኚህ ሴትዮ ለአቅመ አዳም በደረሱበት ዘመን ይሄ ልጅ አልተፈጠረም። እንኳን ልጁ ቀርቶ እናቱም አልተፈጠሩም እኮ። ከተፈጠረ በኋላ ተዋደዱ። ምን ተፈጠረ? ገና ተፈጥሮ ፕሮሰስ አድርጎ ፖሊስ ቤት ገብቶ ልጁ አሁን ፖሊስ ቤት ያለ የሀገር ቤቱን ጨርሶ አሜሪካን ሄዶ አሜሪካን ኖሮ ከአሜሪካን ተመልሶ መጥቶ ነው ይሄ ነገር የተከሰተ። አሮጊቶች ናቸው። ግን ፍቅር አይኖርም በመሃላቸው። ፍቅር የገንዘብ ፍቅር ነው ወዳጄ፣ የኮንዲሽን ጉዳይ ነው እንጂ ፍቅር አይደለም። ይሄ ትዳር ፍቅር አይደለም ያለ
ብልግና ነው ስጋዊ ፍላጎት እንጂ ውስጣዊ ልባዊ ፍቅር አይደለም ነው ምልክ። ይህንን መከላከል አለብን። ይህንን መግጸስ ይህን ግጻሴ በሚገጽጽበት ጊዜ ተቀራራቢ ነገር አለ ብለህ ታመቻመቻለህ። አይ ቢቻል ባል ቢበልጥ ባል እንደውም በ10 ዓመት ምናምን ሚስቱን ቢበልጣት ጥሩ ነው። እኔ እነኝን ሰደብኳቸው፣ ገጸጽኳቸው። ይህን ግጻጼ አጽናልኝ አልኩ። ግሳጼው ምን አይነት ነው? ግሳጼው ምን አይነት ነው? እንዴት ግሳጼው ምን አይነት ነው? ድርጊቱን በሚመለከት እኮ በምንድን ነው የምንገጽጸው? ግልጽ ነው። ይኸውና በንግግር ገጸጽን እኮ ይኸው ይሰማሉ። ገጸጽኩት። ባለጌ፣ ውርጋጥ፣ መጠን ማታቅ፣ እድሜን ማታይ፣ ስዳደግ አንተ ባለጌ ስዳደግ፣ ባለጌን ከገደለው አሳዳጊ የበደለው ከአቲ ጋር የምተኛ በሳማ ቅጠል ነው አንተ መግረፍ፣ እንደውም እንከፍ፣ በራስ ማትተማመን ከንቱ ትውልድ ብዬ ብል ስድብ አይደለም። ይሄ ምርቃት ነው። ምርቃት ነው አይደለም፣ ግሳጼ ነው። ግሳጼ። በጣም መልካም ተመልካቾች፣ ጥሩ ቆይታ ነበረን። በስተመጨረሻ ሊያስተላልፉ የሚፈልጉት መልእክት ካለ? በእርግጠኝነት በቅርብ ጊዜ በሌላ ሀሳብ ብዙ ጥያቄዎች አሉኝ፣ ከሰዓት አንጻር ነው ያልጨረስኳቸው። መልእክት ካሉት የመጨረሻ ሀሳብ መናገር ይችላሉ። አመሰግናለሁ። ያው ውድ ተመልካቾቻችንም እንዲሁም ደግሞ ጨፌ ሚዲያ ላይም የኛ ሚዲያ ላይም እንዲሁም ደግሞ የኔን ሀሳቦችን የሚያስቡት ንግግሮች ውስጥ አንዳንዶቻችሁን ማለት የሚመለከታቸው ትንቢትና ምናምኑ ጉዳዮች ላይ እንዳለ ሆኖ አጠቃላይ የኔን ስብዕና የምታቁኝ በአካል የምታቁኝም ማታቁኝም ሌሎችም ማናቸውም እንደ ፓስተር ሶፊም እንደ ሌሎችም ውስጤን ይወቁኝ፣ ቅረቡኝ፣ በሩቅ አታችሁኝ፣ አቅርባችሁኝ ይወቁኝ። እኔ ተሳዳቢ አይደለሁም። እንደዚህ እንትን ችግር አለብኝም ሰው አይደለሁም። ሳይኮሎጂካሊ ፋራም የሚሉት አሉ እኮ ፋራ ናቸው። አሁን ላይ ፋሪነት ይሻላል ከእርድና። እርድና አራዳ ማለት እርድና ማለት እርድናና ፋሪነትን እርድና ስላላዋጣን ፋሪነትን መርጠናል። ፋራ ማለት ስራ ማውደድ፣ ሰርተ ከሰው እጅ ከማየት መላቀቅ፣ ለሌሎችም አርአያ መሆን፣ ከራስ አልፈ ተርፈ ለሌሎች የእድገት ጎዳናን ማሳየት፣ ምሳሌ መሆን፣ ስራ መስራት፣ ፍቅርን ማሳየት፣ ማካፈል፣ ሁለት ያለው አንድ ስጥ እንደሚለው እየሰጣህ እየተካፈልክ አብሮ ስርዓትን ይዘህ በራስ መተማመን፣ ሀሳብን በነፃነት መግለጽ፣ መንግስትን መደገፍ፣ አገርን መንከባከብ፣ አገርን መውደድ፣ ህዝብን መውደድ ፋሪነት ካስባለ አዎ ፋራ ነኝ። የአዲስ አበባ ልጅ ኖት ግን እርሶ? የአዲስ አበባ ልጅነትን በሄር ወይራ ሰፈር ምናምን ሲሉ በተደጋጋሚ ኖረው ነው ድንገት እዛ አካባቢ ወደ ወይራ ሰፈር አንዳንዶች የተወለድኩ ጦር ኃይሎች አዲስ አበባ ያደግኩት ወይራ የኖርኩትም በዛው አካባቢ ነው። ምንም አዲስ ነገርም የለም። አዲስ አበባ መወለድ የምላስ መኮላተፍን በተመለከተ በነገራችን ላይ ሶፊ አንድ ነገር ልንገራችሁ። አማርኛ ቅልጥፍጥፍ ብለህ አድርገህ ስለተናገርክ አንተ አዲስ አበባ አይደለህም። አማርኛ ስለተኮላተፍክም አንተ ገጠሪ አይደለህም። ይህን ልታውቅ ይገባል። ምክንያቱም አዲስ አበባ 4 ኪሎ ቤተ መንግስት የቱፋሙና ግቢ ነው እኮ ቤት ነው መኖራቸው የነበረ ነው። የገበሬ ቤት ነው የነበረው ነው። እያንዳንዱ አዲስ አበባ ውስጥ ያለ ወንዙ፣ ሸንተረሩ፣ ጉድጓዱ፣ መሬቱም የኦሮሞ ገበሬዎች ናቸው። ኦሮምኛ ተናጋሪ እንጂ አማርኛ ተናጋሪም አልነበረም። የግድ እንዳንተ ጤፍ የሚቆላ አማርኛ ቅኔን አውራልኝ የምትል ከሆነ እሱ የቀበልኛ አማርኛ ግዕዝን ስለማልችል የቀበልኛ አማርኛን አልችልም። ከቀበልኛ አማርኛ ወደዚህ አላመጣውም።
አማርኛ ሁለተኛ ቋንቋዬ ነው። አማርኛ ቋንቋው ደግሞ መጣብኝ እንጂ እኔ አልሄድኩበትም። መጣብኝ እንጂ እኔ አልሄድኩበትም። እንግዳ ደግሞ ስለመጣብኝ እንዳስቀመጥኩ ነው መቀመጥ አለበት እንጂ እሱ የመረጠ ቦታ እኔን ሊያስቀምጠኝ አይገባም። አማርኛ ደግሞ እኛ በምንናገረው እነሱ ራሳቸው የአማርኛ ባለቤት ነን የሚሉት እንደነገሩን ከሆነ አማርኛ እንዳበጁሽ ትበጃለሽ ብሏል። እኔ አይደለሁም ያልኩት። አማርኛን ስላላቀላጣጠፍን የግድ አዲስ አበባነት ፓስፖርት ልዩ ፓስፖርት ነው የምሰጠኝ ወይስ ልዩ ዜግነት ነው የምሰጠኝ? ምን ልታደርጉልኝ ነው? ሁሉ ጊዜ ትውልድ ቦታዬ ልታገቡኝ ነው? ልድሩኝ ነው? ምን ልትጨምሩልኝ ነው? አሁን ተወላጅነትን የምጠይቁኝ? እኔ ኦሮሞ ነኝ። በእናቴም በአባቴም ቅይጥ የሌለብኝ ንጽት ያልኩ ጽድት ያልኩ ኦሮሞ ነኝ። ግን ሁሉም ብሔር ብሔረሰቦች ወንድሞቼ ናቸው። አብሮኝ ያደጉ ናቸው። አብረን የተወለድን ነን። እኛ ይሄ ከዛ መጣ ከዚህ መጣ ይሄ እከሌ የሚባል አናቅም። ስናርግም ከልጅነታችን አፈር አብረን ፈጭተን ያደግናቸው ልጆች ብዙዎች አሉ። የተለያየ ብሔር ብሔረሰቦች ነን። ማንነት ችግራችን አይደለም። ማንነታችን ችግራችን አይደለም። ቋንቋ ደግሞ የኃጢአት ውጤት ነው። የባይብሎን ግንብ የቋንቋን ማደባላለቅ ትርጉም ነው። ከፈጣሪ ጋር ለመፎካከር ስትፈልግ ያደረግከው ያመጣው ችግር እንጂ የኔ ችግር አይደለም፣ ያንተም ችግር አይደለም። አንተ ምንም ሁን ማንም ሁን ሰው እስከሆን ድረስ ኢትዮጵያዊ እስከሆን ድረስ የምናገረው አማርኛ እስከ ገባክ ድረስ አንተ የምትለኝ እስከ ገባኝ ድረስ ሌላው የኔ ደም ዲኤንኤው ብሔርን ይገልጻል እንዴ? ለምንድን ነው ደም ፈለገ ዘር ፈለገ? ዘረኝነት በነገራችን ላይ ብሔርተኝነትና ዘረኝነት ይለያያል። ዘረኝነት ጥንብ ነው ይላሉ። ስህተት ነው። ዘር የሌለው ወፍ ዘራሽ ብቻ ነው። ወፍ ዘራሽ ጌሾ ነው እንጂ የሰው ልጅ ዘር አለው። ሁሉም በድብብቆሽ እኔ ዘረኛ አይደለሁም ብለህ ስትል ከሰማይ ነው የወረድከው፣ ከምድር ነው የበቀልከው። ዝናብ አይደለ ከላይ ዘመንክም፣ ችግኝ አይደለ ከታች ያልበቀልክ። ከሰው ጉልበት ነው የወጣ፣ ከወንድ ጉልበት ከሴት ማህፀን ነው የወጣ። የድምር ውጤት ነው። ብሔርን በተመለከተ ግን ብሔር መነሻዬ ብሔር ነኝ። እኔ አንደኛ ኦሮሞ ነኝ። ኢትዮጵያዊነት ሁለተኛ ነው። አንደኛ ልታደርግ አትችልም። ኢትዮጵያ የምትባለው የድምር ውጤት ነው። የኢትዮጵያ ባንዲራ ታውቃለህ አይደል? የኢትዮጵያ ባንዲራ የኢትዮጵያኖች የሁላችንም የድምር ውጤት መለያ ነው እንጂ የአንድ ብሔረሰብ ለብቻው አይደለችም። ሁሉም ክልሎች የራሳቸው አላቸው የላቸውም? አላቸው። ያ ሁሉ ግን ተገዥነታቸው ለማን ነው? ያው ለኢትዮጵያ ባንዲራ ነው። ስለዚህ እኔ የኔን ይዤ መጥቼ አንተም ያንተን ይዤ መጥተህ ስትመጣ መሀል ላይ ስንደርስ አክብረህልኝ የኔን አክብረህልኝ እዛ ጋር ስደምረኝ እኔም ያንተን አክብሬ እዚህ ጋር ስደምር ያም ሲመጣ እንደዛው ተከባብሮ ሁሉም ሲሆን ነው እንጂ አይ ዘረኛ ነህ አንተ ያንተ ማንነት ስለምታሳየኝ የምትለኝ ከሆነ ከነምናምን ይዘ እዛው ሂድ እንጂ አትምጣብኝ እንጂ እኔ ምናምንን ይዤ ግን ከፈለገኝ ጋር ተደምሬ አብሬው አገሬን ይዤ እሄዳለሁ። የኢትዮጵያ ባንዲራ የሚያፋጀን ከሆነ ሌላ ምን የምደምረን ምን እናመጣለን? ምን እናምጣ? የየክልል ባንዲራ ይዘ አገራዊ መሆን አትችልም። ከኢትዮጵያ ትወጣለህ። ለምሳሌ ብዙ ቫኬሽን ወጥቷል። ስትወጣ የማንነት የክልል
ፓስፖርት አለ ይዘህ ነው ወይስ የኢትዮጵያ ፓስፖርት? ፌዴራል መንግስት ነው። ፌዴራል መንግስት ፓስፖርት ይዘህ ነው። ስለዚህ የኢትዮጵያ ፓስፖርት እንጂ የኦሮሚያ ፓስፖርት የለም፣ የአማራ ፓስፖርት የለም፣ የትግራይ ፓስፖርት የለም፣ የደቡብ ፓስፖርት የለም። አርፎ ይቀመጡ። ሁሉም አግባብ አይደለም። ዝም ብሎ አይንጫጫ እንደ የኔ ቢጤ ቅማል እንደ የኔ ቢጤ ቅማል ሁሉም ኮቶታ አስተሳሰብ ይዞ አይንጫጫ። መንጫጫት ጥሩ አይደለም። በዛ ይሽሩሩ በዛ። ቀጥ ለጥ አድርገህ ብለህ መኖር አለብህ። መኖር የማትፈልግ ከሆነ ይርጥፋ ካጠገቤ። እንደዛ ነው የምታደርገው። ጥሩ እንግዲህ የነበረን ቆይታ በዚህ ጨርሻለሁ። የጨፌ ወጣቶችና ሁለገብ ስራ ህብረት ስራ ማህበር ፕሬዚዳንት እንግዲህ ከእርሶ ጋር ጥሩ ቆይታ አድርጌያለሁ። በሚቀጥለው ጊዜ በሌላ ፕሮግራም እንገናኛለን። ለዛሬው ግን ለሰዓቶት በጣም አመሰግናለሁ። እጅግ በጣም አመሰግናለሁ። እኔም እግዚአብሔር ይስጣችሁ። ቻው።